እንደ ሀገር ላይ የተለያየ ሀሳብ መንሸራሸሩ ተገቢ ነው። አድርባይ ግን አንሆንም። ይሄ ለሌላው ወገን አበባና ኮፍያ ስለሰጡን ግን አናደገድግም፣ አንሰግድም። ከደህንነታችን ቀብራራ እንደሆነ እንቀጥላለን ማለት ነው። የውስጣችንን ችግር በውስጣችን እናወራለን። ኤርትራውያን ካላችሁ ከታች ቁጭ ብላችሁ ታፕታፕ እያደረጋችሁ ታወራላችሁ። የእናንተም ስም ሲነሳ በተገቢው መንገድ በክብር እንዲነሳ ለማድረግ ሞክራለሁ። እናንተም ቤቶቻችሁን ከፍታችሁ ስታወሩ ኢትዮጵያውያንን ማክበር ግዴታችሁ ይሆናል ማለት ነው። ይሰማል፣ ግዴታችሁ ይሆናል። ይህንን እናንተ የማስከበር ኃላፊነት አለባችሁ። አገርን ሲያዋርድ እኔና አንተን እያዋረደ ነው። እኔና አንተን ሲያዋርድ ታፕታፕ ካደረግ እየሳቀብ ነው፣ እያሾፈብ ነው። እንዴት ያለው ጅል ነው እያለ ነው። ምክንያቱም ቢያንስ በነገራችን ላይ ይሄ አባቶቻችን ባህሪም አይደለም። አባቶቻችን አንዴ ትላንት ነገራችሁ ነበር። አፄ ቴዎድሮስ ከራስ አሊ ጋር ሲዋጉ የራስ አሊ ወታደሮች ለእርሶ ብለን ሸሽተን ሸፍተን መጣን ብለው ሸፍተው የመጡ ወታደሮች ሲነግሯቸው አፄ ቴዎድሮስ እንግዲህ ይሸልሟቸዋል፣ ይሾሟቸዋል ብለው ነበር የጠበቁት። እሳቸው ግን እኔ እንደዚህ ነት በአንዳነት እጸይፋለሁ አሉ። አንድ ተዋጊ እስከ መጨረሻው ድረስ ሲዋጋ ለጌታው ታማኝ ሲሆን እንጂ እናንተ ለሱ ያልበጃችሁ ለእኔ የማትበጁም ብለው እጅና እግራቸውን እንደቆረጧቸው ታሪክ ተክለጻዲቅ መኩሪያ ታሪክ ማንበብ በቂ ነው። ባንዳ ስትሆን ቢያንስ ባንዳ የምትሆንለት ሰው ቢያንስ እየናቀህም ነው። በነገር ላይ በውስጥ ላይ ይጠቃቀሳሉ፣ ያወራሉ። ኩሩ መሆን ይጠበቅባል ማለት ያህል ነው። በተረፈ ግን ልዩነቶቻችን እንዳሉ ሆነን እናወራለን። አንደኛው ወገን ይሄ የባህር በር ጉዳይ አይመለከተንም ሊል ይችላል፣ መብቱ ነው። አሁን ጊዜው አይደለም ሊል ይችላል፣ መብቱ ነው። አንደኛው ደግሞ አሁን ጊዜ ነው ሊል ይችላል፣ መብቱ ነው። ኤርትራውያን በዚህ ጉዳይ ላይ እናንተን የሚመለከት ጉዳይ ሀሳብ የምሰጡበት ጉዳይ የለም፣ የኛው ጉዳይ ነው። ጨምቀን ፋይናላይዝድ የሆኑን ሀሳባችንን በመንግስት በኩል እስከተሰሙ ድረስ ሲጋ ምተዋቸው ኢትዮጵያውያን የመሰላቸውን ይናገራሉ ማለት ነው። በዛ ጉዳይ ላይ አንድ ሁለት ዙር እንሄዳለን። ታፕታፕ እያደረጋችሁ ጠብቁኝ። መጀመሪያው ከብሩክ ነው። የባህር በር ጥያቄ የባህር በር አንደኛ የባህር በር ያሳጣን ማን ነው? በደንብ አውዱ ምትሉ። ሁለተኛ ሌሎች ምሁራኖችም በአራት ከፍለው ያስቀምጣሉ። ከአፄ ምኒልክ ይጀምራሉ፣ ከተፈሪ መኮንን ይላሉ፣ ህዋቶች ይላሉ። እናንተ ምን ትላላችሁ? ኦኬ ላንድ ሎክድ ነን፣ ጂኦግራፊካሊ ሎክድ ነን። እንዲህ ያለ ቀብራራ ህዝብ፣ እንዲህ ያለ የጀግና ልጆች ህዝብ ማንም አባቱ ላንድ ሎክድ ሊያደርገን አይችልም። እኛ ከተባበርን ጎረቤቶቻችንን እናከብራለን። ተማይቻል ነገር የለም። guys you should understand the power of lobbyists ሎቢስቶችን አሁን በዓለም ፖለቲካ የሎቢስቶችን ፓወር አንደርስታንድ ማድረግ አለባቸው። ተቋም ነው። ከ10 ከ15 ቢሊዮን ዶላር የሚያንቀሳቀስ ተቋም ነው። ሎቢስቶችን ማወቅ አለባቸው። ካርኪቭ፣ ክሬሚያ፣ ኦዴሳ የሚባሉ የዩክሬን ቴሪቶሪዎችን እስራኤል ራሽያ ስትወስድ ትራምፕ ምንድን ያለው? በቃ ያዘሸው ያዘቱንም ይዘው ቢሆን በቃ ኦኬ በቃ ቴሪቶሪዎቹ ሄደዋል፣ በቃ ተስማሚ ነው ያሉት። እስራኤል ጋዛ ላይ በኃይል ስትሄድ ዩኤን ምንድን ያደረገው? ጭራሽ የዩኤን ሰዎች አንቶኒዮ ጉተሬዝ ጉብኝት እንዳደርግ ሳንክሽን የጣሉበት። ስለዚህ ለደሃ ሀገር ሲሆን የህግ የምታጣቅሱ ለእኛ ሀገር ሲሆን ለሌላው ሀገር ሲሆን ደግሞ ሌላ ዓለም እኮ ምንም በህግ እኮ አይተዳደር የምትሉ ከሆነ ይጋጫል ለማለት ያለው። ይህን ያነሳሁት ለምን እንደሆነ ይገባቸዋል። ፖይንቴ ይገባቸዋል። ፖይንቴ ምንድን ነው? ልናገኝ የምንችለው እንዴት ነው? በሰላማዊ መንገድ ነው። ሰጥቶ በመቀበል መርህ ነው። የሆነ ነገር አለን፣ የሆነ ነገር አላቸው። ለጅቡቲ 2.5 ቢሊዮን ዶላር በዓመት አንከፍልም ካለ ኢትዮጵያ ህዝብ፣ ያውም ደግሞ የምታስገባው ዕቃ እየተፈተሸልህ፣ ያውም ደግሞ ሌሎች እነ ቻይና እነ ፈረንሳይ እነ አሜሪካ እነ ጃፓን ወታደራዊ ቤዝ ጅቡቲ ላይ አቋቁመው እኛ ውሃ ጋር እንዳንጠጋ የምንከለከለው ምን ጉድ ነው? ምን በድለን ነው? በዚህ ደረጃ ጎረቤቶቻችን ሁሉ ምቀኛ የሆኑብን በምን ጉድ ነው? ይህንን እናንተ መመለስ አለባችሁ። ነገ ፋኖም ስልጣን ላይና ኦነግምና ኢዜማና እናት ፓርቲምና አይ ዶንት ኬር፣ ግን ለሀገሬና ለህዝቤ የባህር በር እንፈልጋለን። ይሄ እናንተም የቤት ስራ ነው። በነገራችን ላይ
ነገ ስልጣን ስትይዙ ህዝቡ አግጦ የባህር በር አንጣለኝ ይላል። ይሄ የመታገያ አጀንዳ መሆን አለበት። በነገር ላይ እኔን ብትመርጡኝ የባህር በር በዚህ መንገድ አመጣለሁ ማለት አለብን። እኔን ብትመርጡኝ በጸብሳም በዚህ አድርጌ የባህር በር ባለቤት እናደርጋቸዋለን። በዚህ ዛሬ እኮ ከመሞታችን በላይ ማለት ነው ግብፃውያን አፍንጫችን ስር ወታደራዊ ስምምነት የተፈራረሙ ነው። ኤርትራ እየሄዱ ነው። የደህንነት ሚኒስትሮቻቸው ፕሬዚዳንቱ ግብፅ ፕሬዚዳንት በታሪኩ ኤርትራን ጎብኝቶ አቅም ይሄን ሌላ ሀገር ታደርገዋለህ? የትኛውም ዓለም በናሽናል ሴኩሪቲ ጉዳይ አይደራደርም። ኢትዮጵያ እየሰማ ነው። የትኛውም ጉዳይ አቅም ቢኖረን ግብፅ ሶማሌ ጋር ስትመጣ አመድ ነበር ማድረግ የነበረብን። አመድ የሞኖሮ ዶክትሪን ነግሬያቸዋለሁ። 5ኛው የአሜሪካ ፕሬዚዳንት የጻፉት የሞኖሮ ዶክትሪን ጀምስ ሞኖሮ የጻፉት የእሳቸው ዶክትሪን አለ። የትኛውም ዌስተርን ሄሚስፌር ላይ ዩሮፕ በለው ኤዥያ በለው ዌስተርን ሄሚስፌር ላይ መጥቶ ምንም አይነት ወታደራዊ ስምምነት ማድረግ አይችልም። ራሽያ እግር ጥሏት ከኩባ ጋር ብትስማማ ይኸው ኩባውን ያለችበት ሁኔታ ላይ ያለችው ሰው ለሌላው የሚሰራው ለእኛ የሚሰራው የትኛውም ዓለም አይስማማም። እኛ ግን ያው እንደዚህ ስለሆንን ስለተከፋፈለና ስለተባላን ጠላቶቻችን ጭራሽ አፍንጫችን ስር እየመጡ አንዳንዱ አላያንስ ይፈጥራል፣ አንዳንዱ ይሰድበናል፣ አንዳንዱ አውድማቸዋለሁ ይላል፣ አንዳንዱ በርበሬ ያጥናቸዋለሁ ይላል፣ አንዳንዱ እናንተ የተዋረዳችሁ ይሉናል። አይሰማህም ወይ? ብትሞት አይሻልም? ከነ ክብር መሞትን የመሰለ ነገር የለም ቁም ነገር እና ይህንን ቢያንስ ይህንን ምን ትላለህ ለማለት ያህል ነው። ኦኬ የመጀመሪያው ጥያቄ የባህር በር እንዴት አጣን? ይህን የባህር በር እንዴት ነው ልናገኝ የምንችለው? የመሰላችሁን የማውራት መብታቸው የጠበቀ ነው። ደን ተጨምቆ ሀቂቃውን የሚወስድ አካል የሚያደምጡ አድማጮቻችን ይወስዳሉ ማለት ነው። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ እዚህ የምታዩቸው በጣም ምስጎኖች ናቸው። በጣም ማከብራቸው ፖለቲከኞች ናቸው። በጨዋ ቋንቋ ያከብራሉ፣ እናንተንም ያከብራሉ፣ ቃላቶቻቸውንም ይመርታሉ የሚል እምነት አለኝ። ሌላው ስለ ኤርትራ ስታነሱ እኛ መከበር የምንፈልገውን ያህል ጎረቤቶቻችንን ማክበር አለብን። ቢያንስ በማክበር ይሁን፣ እነሱንም በማክበር ይሁን። ያላከበሩ ሰዓት ታሪኩ ሌላ ነው፣ ካላከበሩ ታሪኩ ሌላ ነው። ግን ቢያንስ እኔ ቤት እነሱም ቢሆኑ በተቻለ መጠን በዲፕሎማሲ ቋንቋ ብትናገሩ መርጣለሁ። አጸያፊ ንግግር ከሆነ አስቆማለሁ። ይህንን ነው የምናደርገው። የምጀምረው ከእንከባበር ይሆናል። እኔ በጣም ሰዓት ስለሄደብኝ ቅድሚያ ተናግሬ ልውጣ። ኢትዮጵያ ውስጥ ያለሁትና ከ5 ደቂቃ ሰጣችሁና እንደየሁኔታው ተጨማሪ አንድ ዙር ልፈቀድ እችላለሁ። በዚህ ጉዳይ ላይ ግን እናወራለን። አንድ ሀቅ ግን አለ። አንድ ሀቅ አለ። በባሌም በል በቦሌም በል የባህር በር እንደ አንድ ኢትዮጵያዊ ይፈልጋለሁ። አይ ዶንት ኖ እንዴት እንደምታመጣልኝ አላውቅም። ፖለቲከኛ ነኝ ብለኸኛል፣ ታጋይ ነኝ ብለኸኛል። የባህር በር ለእኔና ለህዝቤ እንድታመጣ ፈልጋለሁ። እንዴት ነው የምታመጣልኝ? ይህን ነው የምታወሩት። መጀምረው ከተስፋ ማርያም ይሆናል። ከዛ ለሁላችሁም እንደዚህ በዞር እመጣለሁ። አመሰግናለሁ። ያው እንግዲህ የማነሳቸው ብዙ ጉዳዮች ነበሩ ቅድም ከተነሱት፣ ግን ወደኋላ አልመልሰህም። አሁን ከተነሳው ኮንዲሽን አንጻር ያው እንደ ሀገር በአንድም በሌላ መንገድ ካለፉት ነገስታቶቻችን በአቅም ማጣትም በዲፕሎማሲያዊ ወይም ፖለቲካ ፕሮፓጋንዳ ስራዎችንም በአግባቡ ባለመስራትም ሚስቴኮቹ ተሰርተው ኢትዮጵያ የባህር በር አጣለች። በጣም አንገብጋቢ ነው፣ በጣም ሴንሲቲቭ ነው ብዬ የማስበው የ83ቱ ነው። አንዳንዶቹ ምክንያቶች በጣም ሲሊ ነበሩ። ማለት አሁን እንትናን ማን ነበር ያየሰው ከአቦይ ስብሃት ጋር ያደረገውን ኢንተርቪው ካየህ ኢሳያስ አፈወርቂም ፕሬዝዳንት አናደርግም በሚል ተራ ነገር ነውና እንዲህ አይነት የሆኑ አንዳንዴ ደግሞ ከልብ ለመደራደር ለመጠየቅ እንኳን ፍቃደኛ ያካለመው መጠየቅ ምን ይጎዳል? አደራዳሪዎች በሰዓቱ የባህር በርን ጉዳይ ሲያነሱባቸው አታንሱብን እያሉ የአሜሪካ አደራዳሪዎችን በመግፋት ይሰጠኝ እንጂ አይሰጠኝ ብለህ እንዴት ትቀርባለህ? እንደ አንድ ሀገር መሪ እንደዛ አይነት ተራ ስህተቶችን መሰራት ልክ ነው ብዬ አላምንም። አሁን አፄ ኃይለ ሥላሴ ፌዴሬሽኑን ያፈረሱበት ስህተት ነው ብለህ ትገመግመው ትችላለህ። ግን ለሀገር ከመጓጓት የመጣ ነው ብለህ ልታስተባብለው ወይም ልታቻችለው ትችላለህ። ግን የነመለስን አሁን እንደዛ ብለህ ለማለፍ ትንሽ ይከብዳል። ያ ኮንዲሽን
እና በዛ ሰዓት እንደዛ ባያደርጉት መልካም ነበረ። እዛ በኋላም ግን በአንድም በሌላ መንገድ እንደ ሀገር እንደ ህዝብ የትኛውም ሀገር ላይ ጥያቄ ጠይቆ የባህር በር ጥያቄው እንደሚያስመልሰው እኛም ልንጠይቅ ይገባን ነበር፣ መጠየቅ ነበረብን። በዛ ሰዓት በሚጠየቁ ሰዓት ቅድም አቶ ልደቱ ሲናገር ሰምተህ ከሆነ በዋናነት የኢዴፓ ጉዳዮች ውስጥ ብታነሳ አንዱ የባህር በር ጉዳይ ነው። ከዛ ቀጥሎ የህገ መንግስቱና የፌዴራሊዝም ጉዳይ ነው መሰረታዊ የፖለቲካ ጠንካራ ጎኑና ብዙ ያቀነቀነባቸው ብትለው። በዛ ሰዓት ሲያቀነቅን ኢዴፓ በጣም ሲወቀስበት ሲሰደብበት የነበረው አብዛኞቹ እንዲያውም የቲፒኤልኤፍ ሰዎች አልነበሩም ዲፌንስ የሚያደርጉት፣ አሁን ብልጽግና ውስጥ ያሉ ሰዎች ነበሩ። ጸባ አጫሪዎች፣ የድሮ ስርዓት ናፋቂዎች፣ ተስፋፊዎች ገለመሌ እያሉ ጥያቄውን ሲያንኳስሱትና ሲጥሉት ቆይተዋል። አሁን ባለው ነባራዊ ሁኔታ የባህር በር መጠየቁ አይደለም ችግሩ፣ ምን ጠይቀበት መንገድ እና ምን ሄድበት ወይ ነው። አሁን እኛ ነባራዊ ሁኔታ እንደ ሀገር ቅድም ሞጊልዳ የገመገመበት መንገድ የተሳሳተ ነው። አሁን ያለንበት ሁኔታ ጥሩ አይደለም ሲላት ወልደቱ ምንድነው እንደ ሀገር ከፍተኛውን ባጀት ለወታደራዊ ኃይል በጅተን የውስጥ ችግር ውስጥ ገብተን በብዙ ጥንቀት ውስጥ ነው ያለነው። ጦርነቱ በአንድም በሌላም ኮንዲሽን እንኳን ቢከብደና እንዴት ነው ኮንትሮል የምናደርገው? ልክ አፄ ምኒልክ ዋናውን ሌላውን ቦታ ላለማስነካት ብለው መረብ ላይ እንደቆሙት መቆም ካለብህ ትቆማለህ፣ ሌላውን ላለማጣት ሉዝ ላለማድረግ። አገር ግን ከፍተኛ ዋጋ ላለማስከፈል ልትሸነፍም እኮ ትችላለህ በፕሮፓጋንዳ ሰንፈ ከተገኘ። መሀል ላይም ሊደራደሩብህ ይችላሉ። አብይን በምን ታምነዋለህ ከመለስ በተለየ? መለስ እኮ 90 ላይ ያንን እድል አግኝቶት ነበር አይደል እንዴ? አስመራ ገብቶ ያለውን መንግስት ቀይሮ ተደራድሮ የባህር በሩን አስመልሶ መምጣት ይችል ነበር፣ ግን ያላደረገው እና አብይ እያለቀሱን የተመለሱት። ነገ አብይ ይሄ እንደማያደርግብህ ምን ዋስትና አለ? ትናንትና በሶማሌ በኩል እኮ የባህር በር አገኘን እንኳን ደስ አላችሁ ተብሎ እኮ ዜና ተነግሮን ነበር። አሁን አጀንዳውን ያመጣበትን መንፈስ ራሱ እርግጠኛ ሆነ አምነህ ልታስኬደው የምትችል ነው ወይ የሚለው ነገር ራሱ በጣም አሳሳቢ። የባህር በር ያስፈልገናል የሚለው ጉዳይ ግን ማንም ጤነኛ አእምሮ ያለው ሰው አያስፈልገንም ብሎ ይከራከራል ብዬ አላስብም። ወይው ላይ አሁን ያለው ስልጣን ላይ ያለው መንግስት ወይም ደግሞ አገሪቱ ያለችበት ነባራዊ ሁኔታ ሰው ወጥቶ የማይገባበት ሀገር ሆኗል። በዚህ ሁኔታ ላይ በባህር በር ጉዳይ እንዲህ አስፍተን መሄድ አለብን ወይ የሚለው ጉዳይ ላይ ልንለያይ እንችላለን። በዛ ኮንዲሽን ልክ ነው ብዬ አላምንም። አሁንም ቢሆን በነገራችን ላይ ኢኮኖሚያችን ቢያድግ ራሱ በጣም ስቴብል የሆነ ኢኮኖሚያዊ ኮንዲሽን ብንዘረጋ የኤርትራ ወጣት እየሾለከ እንዳለ ነው የሚመጣው እኮ። ኢሳያስ ከማንን ይዞ ነው የሚዋጋው? ኢኮኖሚ ማሳደግ ብቻ በራሱ ጥገኛ ታደርጋታለህ ሀገሪቱ። ምክንያቱም ኢኮኖሚ የደቀቀ ብዙ ችግር ያለባት አምባገነን መንግስት ያለባት ፓርላማ ህገ መንግስት የሌላት ሀገር ናት። እቺን ሀገር የግድ ጦርነት መቅጠም እኮ አይጠበቅብህም። ብዙ ዲፕሎማሲያዊ ጫና ማሳደር አይጠበቅብህም። የራስህን ኢኮኖሚ ያስጠብቀህ ሰላም ብታረጋግጥ ልክ 2011 እንደነበረው ራሱ አይደል እንደ ኢሳያስ በሩን የዘጋው የሾለኩ እንዳለ ኢትዮጵያ ለመግባት እኮ 38 ሺህ ብር ነበር ከዛ በፊት የሚከፈለው የነበረው። በዛ ሰዓት ግን በጣም ወርዶ ነበር። በቀላሉ የሾለኩ እንዲገቡ እድል ተፈጥሮ ነበር። አንዴ ቃል ያንን ነገር አለመጠቀማችን ነው ይሄን ችግር ያመጣው። አሁንም ነገ በዚህኛው የተሻለ ወይ የባህር በራችን ማስገኘት ከቻለ ጥሩ ነው። ካልሆነ ግን ብልጽግና ውስጥ ያሉት አብዛኞቹ ሰዎች የባህር በር ጥያቄን በምን አይን እንደሚያዩት እናውቀዋለን። ከአማራ ተስፋፊነት ሳቤ ጋር ስለሚያዩት ውጤታማ ያደርጉታል ብዬ ስለማላምን ብዙም አልደግፈውም። ቴንኪው ቴዲ የድሉን ስለሰጣችሁኝ፣ በጣም ስለመሸብኝ። ሰላም ደሩ። አመሰግናለሁ። ይህ አሪፍ ሐሳብ ነው። ይሄ አስማት የሆነ ሐሳብ ነው። እርቅ ትፈጽማለህ፣ በሩን ትከፍታለህ። 4 ሚሊዮንም ሆ ብሎ ሲመጡ አንተ ወደዛ ትሄዳለህ። አንድ ነገር ነው። ስለወደዱ ይመጣሉ ማለት ነው። አንተ ጋር የተሻለ ነገር እንዳለ አይወተሪንግ የሆነ ነገር ማቅረብ ነው ያለብህ። ቆንጆ ነገር ታስቀምጣለህ፣ የስራ እድሎችን ታስቀምጣለህ። አሮን ኖ ኢትዮጵያ ተንኮለኛ እኮ ነው። በነገራችን ላይ ኢትዮጵያ በጣም ሲስተመኛ ህዝብ ነው። ይሄ ተዋክቦ ምናምን እንጂ ሳይተኩስ 10 ሊያስቀምጥ የሚችል ልናስቀምጥ የምንችል ህዝብ ነን እኛ። እውነት ለመናገር የጥበበኛ ልጆች ነን። ይህም ሲስተም ጥሩ ነው። እኛም እነሱ ጋር አጓጊ ነገር ካለ እኮ ሀገራችንን ለቀን ወደዛ እንሄዳለናል። ለምሳሌ ሜክሲኮ ውስጥ ካለው ህዝብ በላይ አሜሪካ ውስጥ የሚኖረው ሜክሲኮ ይበልጣል ይባላል በቁጥር። ከሜክሲኮ የተሻለ አሜሪካ ስለሆነ ማለት ነው። ይህም አንድ ነገር ነው። ጥይሳና በልክን እንከባበር። እሺ ወደ አንተ ልምጣ። 5 ደቂቃ አለ ወንድሜ ቴዲ። እኔ ነኝ በተራ እንሂድ። ከተስፋ ማርያም ቆይ
እኔ ነኝ። አዲስ እንትን ነው እንከባበር፣ ከዛ ኤዩ፣ ከዛ አፍሪካ ዩናይትድ፣ ከዛ አማራ ስትሮን፣ ከዛ ሙጊላ ከኔ ኋላ ነው ግን የተናገሩት። ቴዲ እንዳቀማመጣችሁ ነው እያናገርኳቸው ያሉት። ለእኔ ለአሰራር እንዲመቸኝ ነው። ተዛብቷል ግን ፖዚሽኑ ቴዲ በቃ የህዝብ ተወካዮች ምክር ቤት ታገሰ ጫፎን መጠምዘዝ ለምዳችሁ። ቴዲ ታገሰ ጫፎ ይመስላል። አፈ ጉባኤ ወሰነ ነው። እንግዲህ እኔ ልቀጥል ቴዲ። እንዴ እኔ ከፈለኩኝ እንከባበርን 3 ጊዜ እያመላለስኩኝ ማናገር እችላለሁ። ቀጥል። ከአንተ ቀጥሎ ኤዩ ለአሰራር እንዲመቸኝ ነው። ቅድም እንኳን በልደቱ ጉዳይ ላይ ሀሳብ አስተያየት እንድሰጡ ነው። ተዘበራርቃችሁ ስለተቀመጣችሁ ለአሰራር ለቁጥጥር እንዲመች ነው። 5 ደቂቃ አለው ወንድሜ። ኦኬ አጣችሁ የሚለው በ3 በ4 ሊከፋፍሉት ይችላሉ። አፄ ሚኒልክን እንኳን በወቅቱ ካለበት ሲቹዌሽን አንጻር ብሌም የማደርግበት ሁኔታ የለም። ከዛ በኋላ ወርቃማ እንትኖች አሉ። በተለይ ተስፋ የሚባለው ወንድሜ እንዳው 1983 ስለ ሀሳብ ሲጠየቅ ግመል ውሃ መጠጫ ብለው ነው ያጣጣሉትና እንግዲህ ምንድነው ወደዛ ሁኔታ የወሰዳቸው ብዙ ነገር ልንል እንችላለን። ዝሮ እኔ መቼ ነው ኢትዮጵያ የባህር በሯን ያጣችው ብባል 1983 ነው። እንዴት እንመልሳለን? ፎር ዘ ሎንግ ራን መናገር እንችላለን። አሁን ባለንበት ሲቹዌሽን ግን መጀመሪያው የራሳችን የውስጣዊ ችግር የራሷ እያረረባት የሰው ታማ ስላለ አይነት ነገር ነው እና በብዙ ሁኔታዎች እንደተተበተብነ ይታወቃል። ስለዚህ የኛን ችግር ከፈታን በኋላ ለወደፊት እንደው መቼም መመኘት አይጎዳምና እንዴት ማግኘት ይቻላል? አይደለም ኢትዮጵያና ኤርትራ አፍሪካም እኮ በአንድ ፓስፖርት በአንድ ሁኔታ ይንቀሳቀሱ የሚባልበት ሁኔታ አለና አዘ ሎንግ ራን ቅድም ተስፋ ያለውን ሀሳብ እጋራለሁ። የተሻለ ስቴብል የሆነ አገር መገንባት ከቻልነ ከጎረቤቶቻችን ጋር መልካም ግንኙነት ይኖረናል። በመልካም ግንኙነት ውስጥ የማይፈቱ ችግሮች የለም። ሰጥቶ መቀበል የሚባል ነገር አለ እና በእንደዛ ሁኔታዎች ችግሮች ይፈታሉ የሚል ነው። አሁን ግን ይህን የባህር በር በዚህ ሰዓት ለምን ማንሳት ተፈለገ የሚባል ነገር ከሆነ እኔ ጀስት ሀገር ውስጥ ያለውን ውስጣዊ ችግራችን ትኩሳት ለማብረር ነው እንጂ አሁን ኢሹ ሊሆን አይችልም። ባለንበት ሁኔታ አሁን የባህር በር አጀንዳም ሊሆን አይችልም። ያስፈልገናል ምንም 120-130 ሚሊዮን ህዝብ ይዘህ የተሻለ የንግድ እንቅስቃሴም ለማድረግ ኢኮኖሚ ለመገንባት በባህር በር ያስፈልጋል። ምንም ጥያቄ የለውም። ግን ታይም ኤንድ ፕሌስ የሚባል ነገር አለ። ጊዜና ቦታ ወሳኝ ነገር ነው። አሁን ባለንበት ሁኔታ ጊዜው ነው ብዬ አላምንም በኔ። አዘሮኝ ግን እንደነገርኩህ አይደለም እንኳን ኢትዮጵያና ኤርትራ አይደለም ኢትዮጵያና ጅቡቲ አፍሪካም እንግዲህ የተሻለ ፖለቲካል ኢንቫይሮንመንት የተሻለ ሊደርሺፕ በሚመጣበት ሰዓት ነገሮች ይቀየራሉ። ሁኖስ ዓለም ወዴት እየሄደች እንደሆነ እንግዲህ እያየን ነውና ግን አሁን ያንን ሊያስተናግድ የሚችል ሁኔታ ውስጥ ነው ያለ ነው አይደለንም። እርስ በራሳችን ያለንበት ሁኔታ ታውቃለህ። ለዘመናዊ ፖለቲካ ራሳችን ያስገዛን አይደለም። ሁሉም ፖለቲካን የሚነካው በስሜት ነው እንጂ በስሌትና በመቻቻል ላይ የተመሰረተ አይደለምና ከዛ አንፃር እኔ አሁን ታይሙ ነው ብዬ አላስብም። መቼ ኢትዮጵያ በሯን አታግኝ የሚለው 1983 ነው። ሰዎች የተለያየ ነገር ሊሉ ይችላሉ። ትልቁን ነገር በሰጥቶ መቀበልን በተለያዩ መልኮች ሶል ማድረግ የሚችሉትን ነገር ወርቃማ ጎልደን ኦፖርቹኒቲዎችን ማሳጣት የቻሉት 1983 ነው። ይሄ ምንም እንትን ልንለው አንችልም። ይሄ ነው ማለት ፈልገው ቴዲዬ ቴንኪው ከልብ አመሰግናለሁ። በነገራችን ላይ እኔ በጣም ደስ የሚለኝ የነጋድራስ ገብረሕይወት ባይከዳኝ ንግግር ስርዓት ከሌለው ብዙ ህዝብ ስርዓት ያለው ጥቂት ህዝብ ይበልጣል ይላሉ። ስርዓት ዲሲፕሊን ኢዝ ቬሪ ኢምፖርታንት ለአንድ ሀገር ህዝብ። ዲሲፕሊን በሀገር ጉዳይ ማትደራደር መሆን በምንም ታምር ለግምት መግባት የሌለበት ነገር ነው ብዬ ነው የማስበው። እውነት ነው አይደል? ይሄ ንግግር ዲሲፕሊን ኢዝ ቬሪ ኢምፖርታንት፣ ስርዓት ኢዝ ቬሪ ኢምፖርታንት ለአንድ ሀገር ህዝብ። እሺ ከንከባበር ኤዩ ነው ኤዩ
ቴንኪዩ ቴዲ አመሰግናለሁ ዳግመኛ እድሉን ስለሰጠኝና በአሰብ ጉዳይ ላይ እኔ የራሴን እይታ ለመጥ መቼ ነው ያጣነው እንዴት ይመለሳል የሚለው አጠቃላይ ፐርስፔክቲቭ ያጣነው ልጆቹ እንደ ሜንሽን እንዳደረጉት በእነመለስ ዜናዊ የፈጸሙት ድርድር ነው። ቤዚክሊ አሰብን እንድናጣ ያደረገን ሊትራሊ ላይክ ከወደብ ላንድ ሎክድ እንድንሆን ያደረገን እሱ እንዴት ነው ካልክ የህወሓት የመገንጠል ሀገር የመገንባት ራዕይ ስለነበራቸው ምንድነው አሁን አክሰስ ቱ ዘሲኛ እንትኑን ይሄ አሰብ ወይም ኤኒ ፖርት ኤርትራ እንደ ሀገር ስትገነጠል ቢኖረን ኑሮ ምንድነው አጠቃላይ እነሱ ሀገር ግንባታቸውን በሚያሳልጡበት ጊዜ ኢትዮጵያውያን ይጠይቁናል ብለው ነው የሚያስቡት። እኔ የኔ እይታ ነው። ስለዚህ ያንን እነሱ ግን ፖርቱን አክሰስ ለማድረግ ቀጣይ ሀገራቸውን ሲመሰርቱ ከኤርትራ ጋር ዲል እናደርጋለን የሚል ሜንታሊቲ ነበራቸው። ሶ ያንን የኢትዮጵያን ሌላው የሌላኛውን ማህበረሰብ ጥያቄ ለማቅለል በሚል ነው ፉሊ ለኤርትራ ብቻ አክሰስ እንዲያደርጉ ያደረጋቸው። ናው ኤደይ ግን እንዴት ይመለሳል? አሁን አብይ አህመድ ደግሞ የሚሄድበት አግባብ እሱ ከፋኖ ጋር ያለውን እንትን ለማርገብ ነው። አሁን ተቃዋሚ ኃይሎችን እያጠናከሩ ነው ምናምን በሚል ሴንስ ነው እንጂ ቴዲ እኔ በጣም ወሪ የሚያደርገኝ እንደ ኢትዮጵያ አንተና እኔን አንድ ሊያደርገን የሚችል ያውን ፈልጌ አጣለሁ። ኦሮሞውን ከአማራ አማራውን ከኦሮሞ አንድ ሊያደርገው ደቡብ እንዳጠቃላይ አንድ ሊያደርግ የሚችለን ነገር ስፈልግ አጣለሁ። ምን በሰንደቅ ዓላማ አንድ አይደለን። ዘ ኦንሊ ቲንግ እኔ የማስበው በአባይ ግድብ ፕሮባብሊ እሱም የተለያየ የፖለቲካል ኢንተረስት ግሩፕ የተለያየ ቤኔፊት ሊይዝበት ይችላል። መጀመሪያ መሰራት ያለበት ነገር ያኖሌን ሐውልት ገንብተህ ጥላቻ ህዝቡ አንድ ሆኖ እንዳይቆም አድርገህ አሰብ ላይ ብቻ አንድ ሆነን እንቁም ልትል አትችልም። በሰንደቅ ዓላማ አንድ አይደለንም ብያለሁ። አትሊስት በናሽናል ሲምቦል በሆነው በዋና ከተማው አንድ አይደለንም። የኔ ነው የሚለው ሁሉ ሶ በዚህ ሁኔታ ላይ አልፈህ አንድነት ሳታመጣ በአሰብን አንድ ሆነን እናምጣ ልትል አትችልም። ይሄ ምንድነው አብይ አህመድ አሁን ታይት የሆነ ፖለቲካል ሲቹዌሽን ስለገባ ፋኖንም እያሳደቀ ነው ምናምን ብሎ በዛ ሌላ ቴንሽን ለመፍጠር እንጂ የተለየ ነገር ሊፈጠር አይደለም። አይተነዋል አይደለም 6 ዓመት 7 ዓመት 6 ቀን በቂ ነው በጣም አንድን የፖለቲካል ሊደር አጠቃላይ ያለውን ሁለንተናዊ ቁመና ለመለካት። ሲቪል ዋር በዚህ ደረጃ ፉሊ ፍሌጅድ አድርገ በዚህ ደረጃ ጦርነት ከፍተ በአንድ ማህበረሰብ ላይ ሰው እኮ ከዋና ከተማው እኮ 10 ኪሎ ሜትር በነፃነት መንቀሳቀስ በማይችልበት ሁኔታ ላይ እንዴት ነው ስለ ፖርት ልናወራ የምንችለው? ሶ ከዛ ሲቹዌሽን አንፃር አሁን ይሄም የሳምንት የሁለት ሳምንት አጀንዳ ይሆናል። ከዛ በኋላ ይመለሳል እና በአብይ አህመድም የወደብ እድሉን የማግኘት እድል አለን ብዬ አላስብም። ሶፋ ሲጀመር የፕራዮሪቲ ጉዳይ ደግሞ አለ። እንደ አማራ ብትጠይቀኝ የፕራዮሪቲ ጉዳይ ይሄ የፕራዮሪቲ ጉዳያችን አይደለም። በወደብ ልታመጣ የምትችላቸው መድኃኒቶች ምናምን ነው። አማራ ዛሬ ያለበት ሁኔታ ምንድን ነው? ሆስፒታሎች እየወደሙ ነው። መድኃኒት ተብሎ አዲስ አበባ መግባት አይችልም፣ መታተም አይችልም። ሶ ምን በህይወት ሳትኖር ስለምን ፖርት ወሪ ልታደርግ የምትችለው? ይሄ እነዚህ ነገሮች መጀመሪያ ክሊርሊ አውትላይን መደረግ መቻል አለባቸው። እኔ አሁን እያሰብኝ ያለው በጦርነቱ የህወሓት ጦርነት ጊዜ 80% በአማራ ክልል ተካሂዶ ስለነበር ከሁለተኛው ዓለም ጦርነት በላይ የተካሄዱ ጥናታዊ ጽሁፎች እንዴት ነው ከኢኮኖሚክ ሪቫይቫል ሊመጣ የሚችለው የሚለው ጥናታዊ ጽሁፍ እያየው ነበር። ኮንስኪቲቭ 10 years ገንስ ልምድ ብቻ አተኩረ መስራት መቻል አለበት። ኖ ኤኒ ዊዛውት ኤኒ ዲፈረንስ ማለት ነው። ይሄ ባልሆነበት ሁኔታ ላይ የአዲስ አበባ ከንቲባ ሆኖ አሰብ ሊያስመልስ የሚችልበት አውድ there is no way ምንም ነገር ሊፈጠር አይችልም። ምንድነው አሁን በቃ የገባበትን የፖለቲካ እንትን ከዛት ለመውጣት ነው። ይሄንን ደግሞ እኛ ተስነ እንደ ባንዳ ምናምን ይቆጥሩ ነው። አንድ ያህላው የሀገርን ኢንተረስት አሳልፎ ለዩኤኢ የሸጠ የሚገርምህ አባይ ግድብ በዛ ሪጅንም በመኖሩ ምክንያት አሁን አሰብን በጦርነት አስመልሳለሁ ቢል we don't have any protection የአባይ ግድብን ኤክስፕሎር ማያወድሙበት ምክንያት ምንም ነገር የለም። ግብጽ በዛ ላይ ኢንተረስቷን አይተናል። ኤርትራ ከኛ ለየች
አባይ ግድብን ሶፋ ልናጣው እንችላለን። ዘርኖ መድረክ ነው። እኔንም የሰደቡኝ አይደል እንዴ? ለምንድን ነው የማትሰደቡ? ብትመታስ እንደው አይበለውና ቡጢ ቢያርፍ በምልቶ ነው ሰው የተታኮሰ ስድብ ትፈራለህ? እዚህ አንዳንዱ እኮ እንደ ጉድ እኮ ነው እያየን ያለን እኮ እያለቀሰ እኮ ነው። ልመጣ ነበር ግን ኮመንት ላይ ስድቡ ያስፈራል ይላል። ይሄማ ውሃ ውስጥ ገብቶ የሚያልበው ነው። እንዴት ያለ ጉድ ነው ባካችሁ! መሰደብ አለብህ፣ መደብደብ አለብህ። ፖለቲከኛ እንዴ ካልተመታ እንዴት ነው የሚሆነው? ይሄ ነው ኃላፊነት እንደሚሰማችሁ ሆናችሁ ጻፉ ፕሊስ። በተረፈ ግን ማንንም ብሎ ካላደረግም ማንንም ሚዩት አላደርግም። እኔም እየተሰደብኩ ስለሆነ ማለት ነው። አንድ ጥሩ ነገር ነው ያነሳው። መጀመሪያ የውስጥ ጉዳያችንን ነው ማስተካከል ያለብን የሚል ነገር አንስተሃል። የውስጥ ጉዳዮቻችን የሻዕቢያ ሳወራ እንደ ሻዕቢያ ነው። የኤርትራን ህዝብ እንለቃለን። በነገራችን ላይ መከበር አለባቸው። የኤርትራ ወንድሞቻችን በተቻለ መጠን በአጸያፊ ሁኔታ እንዳትጠቀሱ፣ እንዳትጠሩ፣ ስማችሁ እንዳይጠራ ጥንቃቄ አደርጋለሁ። ተመጣጣኙንም በየቤታችሁ ከፍታችሁ በምታደርጉት ውይይት ኢትዮጵያና ህዝቤን በሚመለከት ክብር እንፈልጋለን። በአክብሮት አእምሮአቸው ከላሉ ሰዎች ጋር እየገባችሁ ህዝባችንን አትስደቡ። ቢያንስ እንደ ስታንዳርድ ወስዳችሁ ትክክለኛውን ውይይት ማድረግ ካለባችሁ እንደዛ ብታደርጉ ለማለት ያ ነው። የሻዕቢያ መንግስት ጣልቃ ገብነት ካለ ቤት በኩል ነው ህዝቤ አንድ ሊሆን የሚችለው። የሻዕቢያ መንግስት ሲፈልግ ታጣቂዎችን ያስጠጋል፣ ሲፈልግ ቅድም አቶ ልደቱ ሲናገሩ ሰምታችኋል። የሻዕቢያ ጣልቃ ገብነት የጀመረው በነገራችን ላይ ቃስ ዩኒቨርሲቲ ተማሪ ከነበሩት ከነዋለልኝ ጽሁፍ ጀምሮ ነው። ከዛ ጊዜ ጀምሮ በኢትዮጵያ ፖለቲካ ውስጥ እጃቸው አለ። በደርግ ጊዜ ነበር፣ በተፈሪ መኮንን ጊዜ ነበር፣ በደርግ ጊዜ ነበር፣ በኢህአዴግ ጊዜ ነበር፣ አሁን በብልጽግና ጊዜ ነበር። እንደምታዩት ቤት በኩል ነው ህዝብ አንድ የሚሆነው። ስለዚህ አሁን የሚነሳ ነገ ከነገ ወዲያ ስልጣን የሚይዝ ኃይል ከምንጩ ላድርቅ ብሎ የሻዕቢያን መንግስት ላድርቀው፣ አንተ ጣልቃ ገብነት አላርፈ ብላል፣ በአንተ ምክንያት ህዝብ አንድ ሊሆን አይችልም ብሎ ምንጩን ላድርቅ ብሎስ መነሳት የለበትም ወይ? እንዲህ በሆነበት ሁኔታ ላይ መጀመሪያ መሰራት ያለበት ውስጣዊ አንድነት ላይ ነው የምትሉት። ቤት በኩል አንድ እንሆን ጎበዝ። የሻዕቢያ መንግስት እኮ እነ የማነ ገብረአብ እኮ አሁን የቀራቸው በሚስቶቻችን ጉዳይ እኮ ኤክስ ላይ መጽሐፍ ነው የቀራቸው። ትዊተር ላይ ይጽፋል ጉድ። በሚስቶቻችን በቤተሰቦቻችን ጉዳይ ነው ሰውየው መጽሐፍ የቀረው እንጂ ማይገባበት ጉዳይ የለም። እና በዚህ ሁኔታ ህዝቤስ አንድ ሊሆን ይችላሉ? ይህንንም አካታችሁ እንድትመልሱ ነው። በዚህ አጋጣሚ ብቸኛው ኢንተርኔት ተጠቃሚ የማነ ናቸው፣ የማስታወቂያ ሚኒስትሩ ለማለት ያለው። እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አፋኮ ተራ ይደርሳችኋል። አለው መስፍን የእሑድ ፕሮግራም የለም። አይ ድንገት የገባሁት ነው አቶ ልደቱን ባመጣሁበት በዚህ ጉዳይ። እሑድ እኮ ሳይ እኔ አላይም። ብዙ ሰው እንደዛ ይለኛል። አልታይም እንደ እሑድ እኔ ሁሌ እፈልጋለሁ። ያቋረጥክ መስሎኝ ነበር። እንደው አለው ይሄ ብሔርተኛ ታፕታፕ የሚያደርገው ራሱ በብሔር ሆነና አይ ቲንክ ሻዶ ባን አድርጎኛል መሰለኝ። ይገርማል። እንደ ጉድ ነው። ብሎክ ተደራገች። አሁን በወረፋ ነው፣ ዝም ብሎ እንደገጠመ ነው የሚወራው። ይሄ በወረፋ አይደለም፣ በወረፋ የሚወራበት ቤት አይደለም። ይሄ የተከበሩ ሰዎች የሚመጡበት ቤት ነው። በስርዓት ነው። የምን ወረፋ ነው? ወረፋ ስል በተራ ነው ወይ? በተራ ነው። በተራ ነው። ማን ምን እንደሚያወራ መስማት አለበት። ጠላትም ወዳጅ መስማት ስላለበት እኛ ሲደርሰን ሀሳባችን ቴንኪው። ኤዩ ከኤዩ ቀጥሎ 2025 አፍሪካ ዩናይትድ 5 ደቂቃ አለው ወንድሜ። እንትን ቅድም ያስቆምከኝ ልደቱን ሰላማዊ ትግል በተመለከተ ሰላማዊ ትግል የሚለው እሱ 100,000 እጅ ለእጅ ተያይዘን መንግስትን አስገድደን እናወርዳለን የሚለው ዲሞክራቲክ አይደለም። ሰላማዊ ትግል ማለት አመጽ ማለቱ ነው። ባይዘው እሱ ላይ ቅድም ኮሜንት መደረግ ነበረበት እንጂ ፐሬዲካል ኤሌክሽን ካለ በየ5 ዓመቱ እሱን ሪስፔክት እንደማያደርግ በአመጽ ማስወገድ እንደሚፈልግ ሰላማዊ የሚለው ራሱ አንኳሊፋይድ የሆነ ፉል ኢሜጅ እንደሌለው ያሳያል። እዚያ ላይ ማለት ነው 100,000 ሰዎች አለ እጅ በእጅ ቢያያዙ ይሄን መንግስት ማስወገድ ይችላሉ አለ። አመጽ ነው እሱ። ሰላማዊ የሚለው ልደቱ ላይ ብዙ ትቆያለህ።
ጨረስን። ቅድም ስላስቆምከኝ ነው ይሄን ልጨምርና ወደ ዋናው ሊድ ወደ ዋናው ሄድኩ ነው። እንዴት ያለ ልደቱ ምን አድርጓችሁ ነው በዚህ ደረጃ የት ይሄዳል? አለ አሁን ባነሳው ለቶፒክ ላይ 2 ደቂቃ ባከንክ። ልደቱ አለ የትም አይሄድም። አይዞህ ነገም ከነገ ወዲያም ታወራለህ። እንተነተነ ወደ ዋናው ልግባ። እሺ ወደ ዋናው ለመግባት የወደብ ኬዝ በተመለከተ በሰላማዊ መንገድ በሶማሌላንድ ኦልሬዲ ውል ተፈራርመናል። ዋናው ሶማሌም እንሰጣቸዋለን የሚል ድርድር እየተካሄደ እንዳለ ይታወቃል። ኢትዮጵያ አመለጠችን በሚል ነው ኢሳያስ የሀገር ውስጥ አርበኞቹን ይዞ ባንዳዎቹን እየተፈራገጠ ያለው እንጂ በኢትዮጵያ ኦልሬዲ ሶማሌላንድ ላይ አክሰስ እንደምናገኝ ተለክቶ ተሰጥቶናል ማለት ነው። እሱን እንዴት ሰላማዊ በሆነ መልክ ሶማሊያ ያገባኛል ስላለ በቃ ችግር የለም እናንተ ሙቅና ስጡ ኢትዮጵያ ይሄን ታገኛለች የሚል አክራ ላይ ውይይቶች እየተካሄዱ እንዳለ ይታወቃል። ይሄን ተከትሎ የኢትዮጵያ አየር መንገድ ላይ እንትና አደረገ ኢሳያስ። ከዚያ የውስጥ ባንዳዎችን ይዞ ደግሞ መራወጥ ጀመረ ማለት ነው። ስለዚህ ኢትዮጵያ ኦልሬዲ ግራንት አድርጋለች ማለት ነው። ቴክኒካሊ የሚቀሩ ጉዳዮችን እየተወያዩ ነው ያሉት። ስለዚህ ይሄ ስለመጣ ነው በዚህ በኩል መጮህ የጀመረው። ኦልሬዲ የተውንበት ጊዜ የለም። ባይዞ መለስም ያለው ለጊዜው ግመል ይጠጣና በቀጣይ እናያለን አለ አሰብን። ግመል ይጠጣበት አስፈላጊ ሲሆን እንጠቀመዋለን ነው እንጂ ማንኛውም የኢትዮጵያ መንግስት ድና አድርጓል። ተው የሚከሰሰው ወያኔ መስጠት የሌለባቸውን ሳይደራደሩ የኢትዮጵያ ዩጎዝላቪያና ሶቪየት ህብረት የተከሉትን የነዳጅ ማጣሪያ ራሱ አሳልፈው ነው የሰጡት። የነዳጅ ማጣሪያው ባይዘወይ የፕላስቲክ ውጤቶችን የሚያመርት ታላቅ ካምፓኒ የነበረ ኃይለሥላሴ ኢትዮጵያ ውስጥ ከሰሩት ፕሮጀክቶች ትልቁ የአሰብ ሪፋይነሪ ነው። እሱም ጭምር ሂዶብናል። ሂደቱን ግን በምታይበት ጊዜ የኢትዮጵያ ኦልሬዲ የአሁኑ መንግስት ፕሮሰስ ማድረግ ጀምሯል። ይሄ ኢሳያስ የሚባለው ደግሞ እንደምታውቀው ኢትዮጵያን ለመበጥበጥ የማያደርገው ነገር የለም። ወደ 6 ጎሳዎች አሉት ኤርትራ ውስጥ ማለት ነው። ከዚህ በኋላ የሚበጠብጥ ከሆነ ሰላም አግኝቶ አይኖርም ማለት ነው። አሁንም እየተሰደዱ ነው በራሳቸው ጊዜ። እሱ 30 ዓመት ሙሉ የኛን አማጺ እየደገፈ ኢንክሉዲንግ ያውኑ ፋኖ ጨምሮ። ስለዚህ አክሰስ የማድረጉ ኦልሬዲ ግራንትድ እንደሆነ ፕሮሰስ እንደተጀመረ ይታወቃል ማለት ነው በሶማሌላንድ። ዋና ሶማሌውም ዲና ያላረገም ታገኛላችሁ ብሏል። እስኪ እዚህ ጋር ኢትዮጵያም ያለው እዚህ ጋር አንድ ጥያቄ ልጠይቅህ። እሺ አሰብ የማን ነው? አሰብ የኢትዮጵያ ነው። የኢትዮጵያ ነው። አዎ ኤርትራ ራሱ የኢትዮጵያ ነው። ባሬንቱ የሚባል የኦሮሞ ጎሳ አረ ቆይ አንዴ ቆይ ቀጥሎ የሚመጣውን ጥያቄ ፈጣሪ ጠብቀኝ ነው ማለት ያለበት። የመጀመሪያው ጥያቄ ለሁለተኛው ጥያቄ ማዘጋጃ ነው። በሬ ሆይ ገደሉን ሳታይ ሳሩን ብቻ እያየ ይላል ጠቅላይ ሚኒስትር መጽሐፍ ጽሑፍ ላይ አላነበብክም? ይሄን ያነሳሁት አገራዊ አንድነትን የሚሸረሸር ነገር እያደረጋችሁ ህዝብ በጋራ እንዳይቆም ማድረግ በግንባር ቀደምትነት እንደ ፓርቲ መጠየቅ ካለባችሁ መጠየቅ ስላለባችሁ ነው። ማስተካከል ካለባችሁ ማስተካከል ስላለባችሁ ነው። አሰብ የማናት አልከኝ? የኢትዮጵያ። አዲስ አበባ የማናት? ሶስተኛው የዓለም ዲፕሎማቲክ ማዕከል ናት። የዓለም ህዝቦች ናት። የዓለም ህዝብ ናት። አዎ ማንኛውም ዜጋ ይኖራል ካለም መጥቶ ይህን ትርክት ማስተካከል ለምሳሌ የህዝቤን አንድነት የሚሸረሽር ነገር በጎን ታካሂዳል። ድንበር ተሻግረ ሄደ አሰበኛ ናት ይጋጫል። አዲስ አበባ የኛ አይጋጭም። ቴዲ ቆይ ላስረዳህ። አፋቴን አትበል እንጂ እሰጥሃለሁ እኮ አንተ ፖዝ አድርጌያለሁ። ደቂቃ ፖዝ አድርጌያለሁ። አሁን የአሰብን ጉዳይ እየጠየቅ ባለበት በዚህ ሰዓት ድጋሚ ኦላና ኦኤልኤፍ ስምምነት አድርገው መግለጫ ያወጣሉ። ይህ ህዝብ የሚከፋፈል ነገር ነው።
አሁን የአዲስ አበባ የባለቤትነት ጉዳይ እያልክ እንደዚህ መግለጫ እያወጣ ህዝብ በሀገራዊ ጉዳይ እንዴት ነው አንድ ሊሆን የሚችለው? አንድ በኩል ተሸረሸራለ፣ አንድ በኩል ደግሞ ኢትዮጵያን አትላለ። ኢትዮጵያ ውስጥ ያለው እነሱን ጠይቃቸው። የሚጋጭ ነገር ነው። እንደ መንግስት ነው የጠየኩ ያሉት፣ እንደ መንግስት ዘጋፊነት የሚጋጭ የለውም። አሰብን ፕሮቴክት ለማድረግ ኢትዮጵያውያን ከቱርክ ኦቶማን ተርኪ ጋር ተዋግተዋል፣ ከግብፅ ጋር ተዋግተዋል። አሉላ አባ ነጋ ከጣሊያን ጋር ተፋልሞበታል። በዩኤንም ተፋልመን እንደውም ወደዚያ መጠናል። ገብቷል ታሪኩ ማለት ኢቭን ኢፍ የባሬንቱ የሚባለው ቦታ እንደምታውቀው የኦሮሞ ጎሳ ውስጥ ጎሳ ባሬንቱ እዚያ ነው ያለው። ስለዚህ እሱ በቀጣይ አሁን እንትኑ የዳኛቸውን ኢንተርቪው እንድታዳምጥ ጋብዛለሁ፣ ልኬልሃለሁ። አድምጫለሁ። ያ ትርክቱ መቼ እንደተጀመረ ዘ ጄኔሲስ ኦፍ ኔሽን የሚለው ኢትዮጵያን የፈጠርናት እኛ ነን። ሌሎች 60ዎቹ ላይ ተጻፈ ማለት ነው። 60ዎቹ ላይ ኢትዮጵያ ፈጣሪዋ እኛ ነን፣ እኛም መምሰል አለባት በሚል ነው እነ ጀበሃ ውጊያ የጀመሩት። ሌሎችም ብሔሮች ትግል የጀመሩበት ምክንያት ኢትዮጵያን የፈጠርን እኛ ነን፣ እናንተ ተፈጣሪዎች ናችሁ በሚል ተጽፎ በተካሄደ ነው። ሁለተኛ እኛ መከን ሌላ እርኩስ እንትን ጋር ተጋብተን የሚለው ትርክቱን አንብበው ሙሉ በሙሉ ማለት ነው። ስለዚህ እንትኑ የሚጀምረው ከዚያ ነው። ለህዝቦች የሚጠቅመው ግን ኤርትራና ኢትዮጵያ አንድ ላይ ብንሆን ወደብ አላቸው፣ እኛም መሬት አለን፣ አብረን የምናድግበት በአፍሪካ ቀንድ ጥልቅ ህዝቦች የምንሆንበት ሁኔታ ነው መፈጠር ያለበት። ምክንያቱም ምንም ይሄን የሚከለክል አካሄድ የለም። በኢንተርናሽናል ለውም ብትል በምንም ብትል ምንም የሚከለክል የለም ማለት ዘኬዝ ኦፍ ሶማሌላንድ እና ሶማሌ ቅድም ያነሳውልህ ከዚህ አንጻር ነው። ህዝቦቹ አብሮ ቢኖሩ ተጠቃሚ ናቸው በሚል ነው መሰራት ያለበት እንጂ ማንም አምባገነን ስልጣን ላይ የሚበሰብስበት ሐማጺ እየላከ የግብፅ ተላላኪዎችን ኢትዮጵያን እየበጠበጠ የሚኖርበት ዘመን ግን አብቅቷል ማለት ነው። ለዚህም ነው ተንቀናል ትቶን ወደ ሶማሌ ባህር በርና ባህር ኃይል ቦታ አገኙ ብሎ ነው የተራወጠው እንጂ የኢትዮጵያ ህዝብና መንግስት ምንም ያነሳው የለም። የኢትዮጵያ አየር መንገድን እንትን አረገ ተወው። በጦርነቱም ውለታ ተውሏል ተብሎ እውቅና ተሰጠው። መሬት ልቀቅ ሲባል አለቅም አለ። ስለዚህ ፍላጎቱ ምን እንደሆነ ግልጽ እየመጣ ስለሆነ ለኤርትራ ህዝብም ለኢትዮጵያ ህዝብም የሚጠቅመው ለራሳቸው ህዝቦች የሚሆን መሪ መርጠው ዲሞክራሲያዊ ስርዓት ገንብተው አንድ ላይ በአፍሪካ ቀንድ ይሄን ቀጠና የምናረጋጋበት ሁኔታ ላይ ህዝቦችን አንድ በሚያመጣ መልክ መስራት አለብን የሚል ሀሳብ ነው ያለኝ። ባንዳ ግን ባንዳ ነው። ዶሮ የጣሊያን እንቁላል ቀቃይ የነበረው ዛሬም እሱም መቀቀል ይፈልጋል። የጣሊያን እንትን የነበረውም እንደዚያ ማለት ነው። የኢትዮጵያ ህዝቦች ግን አንድ ሁነን የኤርትራ ህዝቦችም ለነጻነት ተዋግተዋል። እነ አብርሃም ደቦጭ ጣሊያን ላይ አዲስ አበባ ዩኒቨርሲቲ ቦምብ የወረወሩት ኤርትራውያን ናቸው። ስለዚህ እኛ የተሳሰርን ህዝቦች ነን። በጋራ የምናድግበት ሁኔታ ላይ መስራት አለብን የሚል መወሰድ አለበት ባይኔ። ቴንኪው። ኦኬ። እሱማ እነ ፕሮፌሰር መስፍን በረከት ሀብተ ማርያምም 60ዎቹን ያስረሸኑት የኤርትራውያን ናቸው። ጀግናው ብቻ ሳይሆን ጀግኖቻችንንም ያስገደሉት እነሱ ናቸው። እውነቴን እኮ ነው። ጀግና ሁሉም ህዝብ ጀግና ሊሆን አይችልም። ሁሉም ህዝብ ባንዳ ሊሆን አይችልም። አንድ ህዝብ ጋር ጀግና አለ፣ አንድ ህዝብ ጋር ደግሞ ባንዳ አለ። እውነቴን እኮ ነው። 60ዎቹን ሲያስረሽኑ እነዛን ምስኪኖች መሳሪያችሁ በእጃቸው አይደል ያለው ብሎ ሀሳብ ካበረከቱት አንዱ በአይቲንክ በህይወት ይኖሩ ይሞቱ አላውቅም። በረከት ሀብተ ማርያም ይባላሉ ፕሮፌሰር። እነዛን 60ዎች ማለት ነው። ከዛ ጊዜ በኋላ ምስክልኩላችን እና ወደፊት አዲስ ታሪክ ብንጽፍ የሚሉ ያስማማናል። አፈ ጉባኤው የተናገረ እያለ አላስፈላጊ ድምፅ ማሰማት ወደ ታች ያስወርዳል። ልናገር እንጂ ካልሆነ ወረዳ ቤትን ከፍተ ማውራት ነው። ቲክቶክ ለእኔም ለአንተም እኩል እድል ነው የሰጠን። እኔ የተለየ እድል የለኝም። እኔም ላይቭ ነው የገባሁት፣ አንተም ላይቭ ትገባለህ።
በዚህ አውድ ነው እኔ ታፈንኩ እኮ በቤቴ በገዛ ቤቴ ጎበዝ። አንዳንዱ ሰው እኮ ፍትህ ለቴዲ እስቲ ቴዲ የሚያወራ እያለ ነው። ልክ ሳወራ ታፍኑኛላችሁ። ይሄ መደገም የለበትም። እሺ ዩናይትድ አፍሪካን አመሰግናለሁ። ወደ አማራ ስትሮንግ ነው መሰለኝ። አማራ ስትሮንግ እኔ ነኝ ቴዲ። ታንኪዩ። እንዲያው ይሄ ልጅ ባይቀርብን ሁልጊዜ ቢመጣ ደስ ይለኛል። 2025 ጭራ እንዴት ደስ የሚል ካድሬ እንደሆነ በጣም ያስደስተኛል። ድርቅ ያለ ውሸት የሚዋሽ ካድሬ እና አንድ መሰረታዊ ነገር ግን ተናገረ። ልደቱ 100 ሰዎች እጅ ለእጅ ቢያያዙ መንግስትን ማስቆም ይችላሉ ሲል እጅ ለእጅ መያያዝ አመፅ ነው አለ። ኢትዮጵያ ውስጥ እጅ ለእጅ መያያዝ አመፅ ሆኗል። እና ይሄ ቲፒካል የሆነውን የመንግስት ባህሪ የምታውቁት እንዲህ አይነት ሰዎች ሲናገሩ ነውና እንዲያው እየመጣ ተናገር ሞር ማለት እፈልጋለሁ። ወደ አጀንዳው ስመጣ የባህር በርን ጉዳይ በተመለከተ ያነሳኸው ያው ማነው አይ ቲንክ ማነው የባህር በር ያሳጣን የሚለው አይ ቲንክ ግልጽ ነው ይመስለኛል። አሁን ቲፒኤልኤፍ እንደሆነ እኔ ልደቱ ለምን መቸርቸር እንዳስፈለገውም አልገባኝም። ሆነስትሊ ስፒኪንግ አፄ ምኒልክ የቻሉትን ያህል አድርገው እውቅናም አልሰጡም ነበር። በነገራችን ላይ ኤርትራን ለጣሊያን እውቅና አልሰጡም ነበር። ያው ስላልቻሉ በበሽታው ምክንያት ጦሩ ስላለቀባቸው እና ብዙ ነገር ስለነበረ በሽታም ገብቶ ስለነበረ በዛ ምክንያት እንደተመለሱ ታሪክ ይመዘግባል። እና እሱም ብቻ አይደለም ጅቡቲንም እኮ ላይ እቅድ ነበራቸው አፄ ምኒልክ አይደለም ያላቸውን ለመስጠት ሌላ የሚፈልጉ የነበሩ መሪ ናቸው። ኃይለሥላሴም ቢሆኑ ለኢትዮጵያ ሞር ለማድረግ ሲሉ የተሰራ ሚስካልኩሌሽን ምንም በለው እንጂ ሆን ብለው ወደቡን ለማሳጣት ብለው ያደረጉት ነገር አይደለም። ደርግም በተመሳሳይ ነው። ባልዋሉበት መኮንን ጥሩ አይደለም። ደርግም ተዋግቷል እንዳረጋለሁ ብሎ ምናምን ፎር ዋቴቨር ፕሮጀክት። መለስ ዜናዊ ግን እድል እያለው አሳልፎ የሰጠ ራሱ ነው። ፈርሞ ነው የሰጠው። ውሰዱ ብሎ ነው የሰጠው። የመጀመሪያው ቅኝ ገዝቻ በቃ የራሱን ሀገር ሌላ ሀገር ቅኝ ገዝቷል ብሎ አምኖ የሰጠ ሰው ነው። እና አይ ቲንክ እነሱ ላይ ለምን ፎከስ ማድረግ እንዳልፈለገ አልገባኝም። ያው አንዳንድ ወዳጆች ኖሩታል እንግዲህ ቲፒኤልኤፍ እና እነሱ ላለማስቀየም ፈልጎ ሊሆን ይችላል። ግን ማሳያው ምንድነው ቲፒኤልኤፍ ለመስጠት ወይም ደግሞ እንዴት ሰጠ ካልክ፣ ምክንያቱ ሀገሩን የሚጠላ ታሪኩን የኔ ታሪክ ብሎ የማይቀበል የሀገሪቷን እሴት የኔ የማይል ኃይል ስልጣን ሲይዝ this is exactly what happens። የሚፈጠረው ይሄ ነገር ነው። ለሀገር ጥቅም ቢያስብ አርቆ ቢመለከት ቢያይ ነገ የህዝብ አድጎ ሌላ ነገር የኢትዮጵያ ህዝብ መጠቀም አለበት የሚል ዓላማና እቅድ በመለስ ዜናዊና በቲፒኤልኤፍ ሰዎች አይምሮ ውስጥ ቢኖር ኑሮ አሳልፎ አይሰጡም ነበረ። ኤግዛክትሊ ሀገር በማይወዱ ታሪኳን በማያምኑ ሰዎች እች ሀገር ጨቁናላለች፣ እች ሀገር ኢምፔሪያሊስት ናት፣ እች ሀገር ኢምፓየር ናት ምናምን አሁን እኮ እንደዚህ የሚሉ ሰዎች እኮ አሰብን የሚፈልጉ ሰዎች እኮ ናዝሬት ስትሄድ እኮ ኦሮምኛ ካልተናገርክ ተብለህ እኮ ፍርድ ቤት እኮ እንትን ማታደርግበት በአፓርታይድ እኮ ስርዓት ባለበት ሀገር ነው እዛ ድረስ ሄደን እንዘረጋለን የሚለው እና ፕሮብሌም ኢዝ ሀገርን የሚጣሉ ሰዎች ሀገር ሲመሩ ናሽናል ፕራይድ አይኖርም። ናሽናል ፕራይድ ከሌለ ናሽናል ፕሮጀክት አይኖርም። ናሽናል ፕሮጀክት የጋራ ምትለው እኔም አንተም እኩል የኔ ብለን የምንቆምለት ፕሮጀክት አይኖርም። ለዚህ ነው ይሄ ስርዓት መቀየር ይሄ ስርዓት እስካልተቀየረ ድረስ ይሄ እና የሆነ ሁሉንም ሊያስተሳስር የሚችል በአንድም በሌላ መልኩ ያንተ የሆነው የኔ ወይም ደግሞ የኔ የሆነው ደግሞ የከሌ ማንለው ነገር እሱን ለማለት የሚያስችለን መዋቅር እስካልመጣ ድረስ እንደ መለስ ዜናዊ እንዳለው የአክሱም ሐውልት ለወላይታው ምኑ ነው? የአክሱም ሐውልት ለወላይታው ምኑ ካልሆነ ጋሞ ላለው ሰው አሰብ ምኑ ነው? እንደዚህ አይነት ነገር ነው የሚመጣውና የስርዓት ለውጥ ያስፈልጋል። አሁን ያለው ስርዓት ሳስተነብል አይደለም፣ እንደ ሀገር የማያስቀጥልም እንደ ህዝብ የማያስቀጥልምና ስር ነቀል የሆነ ስርዓት ለውጥ ያስፈልጋል። እንደ ሀገር ቁጭ ብሎ ተነጋግሮ ናሽናል ፕራይድን በለው ምንም በለው ናሽናል ፕሮጀክትን በለው እሱ ነው የሚመጣውና 10 ኢሹዎች ቢኖሩን ይሄ አሁን የምናወራው ጉዳይ የእንትን ነው 10ኛ ደረጃ ነው ሊሆን የሚችለው። ለምን አሁን እነዚህ ሰዎች አጀንዳ ሊያደርጉት ፈለጉ? ይሄን እነ ሳዳም ሁሴን አድርገውታል። ሳዳም ሁሴን ኩዌትን ሲወርቀው ውስጡ የነበረውን የህዝቡን ጭንቀት ለማስተፈስ ይሄው ኩዌትን ወርሬላቸዋለሁ፣ ይሄው ከኢራቅ ጋር ጦርነት ገጥም የላቸዋለሁ። አብዛኞቹ ዲክታተሮች አገራቸው መሀል እንትን ችግር ሲፈጠር ምንድነው ክራይሲስን ኤክስፖርት ነው የምታደርገው። ኤክስተርናላይዜሽን ኦፍ ክራይሲስ ውስጥ ያለውን ክራይሲስ ለማስተንፈሻ ሌላ ሰውን የሚያጨቃጭቅ አጀንዳ ይዘህ ትመጣለህ እና ሆዱ እስኪሞላ ማይበላ ህዝብ አገርህ አትገባም የማይባል ዜጋ ያለበት መንግስት
እኔ የአገሪቷ ናሽናል ኢንተረስት አስጨንቆት ባህር አምጥተን ህዝቦቻችን አብይ አህመድ ጭንቅላሱ እንደሱ አይነት ነገር የለም እና ይሄችን ዝም ብሎ የምትቀባባውን ነገር ያችን ኮሪዶሯ ምናምን እየቀባ ብስክሌቱን እየነዳ ይቀጥላል እና ከዛ የዘለለ ነገር አይደለም። ይሄ ምንም ወደቡም አሁን ልክ እንደ ሶማሌው ወሬ ሆኖ ይቀራል። መከራችንም ይቀጥላል። ይሄ ስርዓት እስካለ ድረስ ይሄ ሰውዬ እስካለ ድረስ ይሄ ስርዓት እስካለ ድረስ ሁሉም ነገር ይቀጥላል። ኬዎሱ ነገ ደግሞ ምናልባት ከቀይ ባህር ዘሎ ኬንያን እንትን እላለሁ ሊል ይችላል፣ ወይ ደግሞ ሳውት ሱዳንን እንትን አደርጋለሁ ሊል ይችላል እና ሰው በጥንቃቄ መመልከት አለበት አጀንዳ መሆኑን ለማለት ነው። ታንኪዩ ቴዲ በርቱ። አማራ ስትሮንግ ትክክለኛ ነገር ነው ያነሳው ሀሳብ። አገሪቱ ውስጥ በህገ መንግስቱም መሬት የብሔር ብሔረሰቦች የህዝቦች የጋራ ሀብት ነው ካለ ህዝቤ ከባሌ እስከ ቦሌ ከወለጋ እስከ ቦንጋ መሬቱ ነው፣ ህዝቡ ነው፣ የህዝቡ መሬት ነው። የኦሮሞ ህዝብ ባሌ ሄዶ መስራት አለበት፣ ወለጋ፣ መቀሌ፣ ባህር ዳር። የአማራ ህዝብ ወለጋ፣ ባሌ፣ የትግራይ ህዝብ ሁሉም ከጥግ እስከ ጥግ ያለው የሀገሬ ምድር ሉዓላዊነቷ በተከበረበት በዲሊሚሽን የሚሆን በዲማርኬሽን መሬታችን ነው። ይሄ መደብ መታወቅ አለበት። ለማዋጋት ሲሆን ድንበር ላይ ያለውን አይ ያንተ ነው ተዋግተህ ከተመለስክ በኋላ ከዚህ መልስ ያለው ይሄ ነው፣ ከዛ መልስ ያለው አንተ ነው። እንደዛ ከሆነ ለአሰብ መዋጋት ያለበት አፋር ነው። እንደዛ ከሆነ ለባድመ መዋጋት ያለበት ትግራዋይ ነው። የኢሮብ ማህበረሰብ አሁን በሻዕቢያ መንግስት ቁጥጥር ስር ነው ያለው። ስለዚህ የትግራይ ህዝብ ነው ተዋግቶ ማስለቀቅ ያለበት። እንዲህ የምትሉ ብሔርተኞች ጥንቃቄ ማድረግ አለባቸው። ይሄ የኔ ነው ውጣልኝ፣ ይሄ የኔ ነው ግባልኝ የምትል ከሆነ ስትወረር ራስህ ትችለዋለህ። ካልሆነ ሁሉም ህዝባችን ይኖራል። መሬታችን የሁላችንም፣ ሁሉም ኢትዮጵያ በሰላም መንገድ መንግስት ከመንግስት የሚጠበቀው ምንድን ነው? ለአስተዳደር ምቹ እንዲሆን ኦኬ መከፋፈል፣ በሌላ መንገድ ተከፋፈላል። በተረፈ ግን ውቅያኖስ በሆነ ዓለም ላይ ሀገራችንን ስንት ሺህ ማይልስ አቋርጠን ምትን እየሰራን ሰው ሀገር ግማሽ አሜሪካ፣ ግማሽ ዩሮፕ፣ ግማሽ አፍሪካ ሀገር ላይ እየሰራ ኢትዮጵያ ውስጥ ያለውን ህዝብ ግን ከዚህ እስከዚህ አንተ ነው ከዚህ እስከዚህ የኔ ነው እያልክ የምትከፋፈል ማፈር አለብን። ይህ ህዝብ በጋራ ጉዳይ ላይ እንዳይነሳ እንቅፋት የሆናችሁት አንደኛ እናንተ ናችሁ፣ መታወቅ አለበት ለማለት ያህል። ህዝቤ በባህር በር ጉዳይ ደሙን እንዳያፈስ ከፋፍለኸው ከዚህ አትለፍ ብለው እንዴት ይነሳ? ከዚህ ይውጣልኝ ከዚህ ይግባልኝ እያልከው ይህም አንዱ እንቅፋት ነው። በጋራ ጉዳያችን ነው እየተመካከርን ያለ ነው። ከዚህ ተጨምቆ የሚወጡ ሀሳቦች መፍትሄ ይሆናሉ ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ አምሶሪ የኤርትራ ወገኖቻችን ጎረቤቶቻችን ሪኩዌስት ልካችኋል፣ አላስገባችሁም። ይሄ የኛ ጉዳይ ነው። የተለያዩ ልዩነቶች አሉን። በዛ ዙሪያ ነው እያወራን ያለ ነው። ከእናንተ የሚጠበቀው ማድመጥ ነው። ፈቃደኛ ከሆናችሁ ደግሞ ታፕታፕ ማድረግ ነው እንጂ በዚህ ጉዳይ ላይ ገብታችሁ እንድታወሩ እድል አልሰጣችሁም። አስፈላጊ በሆነ ሰዓት ላይ ላያስገባችሁ ይችላሉ፣ የእናንተ መምጣት አስፈላጊ ከሆነ። በተረፈ ይሄ የኢትዮጵያውያን ጉዳይ ነው። እሺ፣ አማራ ስትሮንግን አመሰግናለሁ። ከአማራ ስትሮንግ ቀጥሎ ማን ነው? ሞጊልዳ ቲዩብ። አመሰግናለሁ ቴዲ። አንዳንዴ ኢሳያስ ምን ያጡት እንደሚያጠባ አንዳንድ ሰዎችን ግራ ነው የሚገባኝ። እኔ አንዳንዴ ቀምሼው ሊሆን እንዲ ላለውኝ እና በኋላ ጸየፏል ያጡ ያን ወተት መጠባት አልፈለግም ያጡት እና አሁን ላይ ናዝሬት አሰብን የሚሉ ሰዎች ናዝሬት እንዲመጡ እንዲሚል ስለ አማራ ስትሮንግ ሲናገር ይገርመኛል። ስለ ናዝሬት መቆርቆር ከፈለክ ወልቃይትን ደግሞ ለመናተው የሚል ሰው እኮ ጥያቄ ደግሞ ይመጣል። አንተ ወልቃይትን በነፍጥ ብዙ ሺህ ትግራዮችን አፈናቅለ ወልቃይትን ይዘ ደግሞ ስለ አዳማም ስለ አዲስ አበባም ስጠይቅ አንዳንዴ ሂሳብ አናውረድ። ቴዲ ባለፈው ብያለሁ አለ ሂሳብ ማውረድ ውስጥ አንግባ። እኔም ባድመ ተወረረች ብዬ ሄድኩን ከሐዋሳ ጫፍ ሄድኩት በቃ አገሬን ብዬ ነው። በዚህ መልኩ በዚህ አውድ ከሄድን ያስማማናል። አዳማ እንትን ወልቃይት ካልን ጥሩ አይመጣም። አሁን አማራ ስትሮንግ አንተ የጋራ ሀገር የምትፈልግ ትመስላለህ። እዛ ግን ወልቃይትን ብለህ ትጠይቃለህ። ይሄ ደብል ስታንዳርድ ይሆናል ማለት ነው። እና ወደ ዋናው ርዕሴ ልግባ። የባህር በር ማን ነው ኢትዮጵያን አሳጣት ወደሚለው ልግባ እና በአጋጣሚ አንድ ሰው እንደውም ውልቅ ብሎ ወጣ። ዲቤት ማድረግ ስላልቻለ ብሩክ ለምን እንዴት እንደወጣ አይታል። ልክ ይሄን ርዕስ እንዳነሳ ነው የወጣው ብሩክ። ትዝ አላላችሁም ሁላችሁ? ባህኝ አንተ ግን የሰዎችን ፌሻል ኤክስፕሬሽን እያየው ነበረ የነበሩት አምደኞችን በቃ እፍር ያለ መናገር የደበረው አለ፣
እንዳልኩ ቅድም የሻዕቢያን ጡት የጠባ ሰው መናገር ይፈራል። ዮኒ ማኛና እኔ በሀሳብ አንግባባም፣ ግን አይታል እንዴት ዘሎ እንደመጣ ውስጡ ያለው ኢትዮጵያዊነቱ ገብቷል አለ። ላንስማ በብዙ ነገር ላንስማማ እንችላለን። አንድ የሚያደርገን ነገር ግን አለ። ቢያንስ ኢትዮጵያ የምትባል ነገር ያልጠፋች ነገር አለች። ገብቷል። ግን አንገቱን የደፋ የሻዕቢያ ጉዳይ ሲነሳ አንገቱን የደፋ ሰው አይቻለሁ። ቪዲዮን ወደ ኋላ ሄዳችሁ ተመልኩ። የትላንትና ቪዲዮ ቴዲ ሐዋሳ ዩቲዩብ ቻናል ያልሽ ብታይ ታዩታላችሁ። ያፈረ ሰው አለ። በቃ ያ ሚኪ ሚቱ ልጅ ለመናገር ያፈረ የተሽከረ በመውሉ አለ። ገብቷል። በጣም ያሳዝናል። ያኔ የባህር በር ያሳጡን ሁለት ኃይሎችን ጠራል፣ ሁለት አካላቶችን። የአንበሳውን ድርሻ ለመጨረሻው ስጣለሁ። እኔ ሚኒሊክን አነሳለሁ። መጀመሪያ አፄ ሚኒሊክን አነሳቸዋለሁ፣ በዚህ በባህር በር ጉዳይ ማለት ነው። ምክንያቱም እውቅና ሰጥተዋለሁ። አሁን ይሄ የሚያጨቃጭቀው የቅኝ ግዛት ድንበር የሚባለው አንዱ ብሎ የሚያነሱ ኤርትራኖች የቅኝ ግዛት ጉዳይ ከአፄ ሚኒሊክ ተያይዞ ያለው ጉዳይ ነው። ምናልባት እኔም እንደ አንድ ኢትዮጵያዊ አክሰፕት ማድረጋቸው ነገር ይኖራል። የአቅም ውስንነት አላቸው። እሱ ሆኖ የአንበሳውን ድርሻ ባይወስዱም አፄ ሚኒሊክ እጃቸው አለበት። ባህር ወደብ ለማጣታችን ታሪካዊ ዳራ እሱን ያሳየኛል። ሌላ ተልደቱ ቅድም እንዳለው ደርግና አፄ ኃይለሥላሴን ያነሳው ጉዳይ በምንም ተአምር የማይገናኝ ነው። ደርግ እኮ እነ አፄ ኃይለሥላሴ እኮ እነ አክሊሉ ሀብተወልድ እንዴት አድርጎ በፌዴሬሽን ወደ ኢትዮጵያ እንዳቀላቀሏት እንደውም የኢትዮጵያ ዲፕሎማሲ የሚደነቅበት ወቅት ነው። እንዴት አድርጎ በጥበብ ኤርትራ እንዳካልሉ የአንበሳውን ድርሻ በአሰብ ጉዳይ የአንበሳውን ድርሻ የሚወስደው ወያኔ ነው። ወያኔ። ምክንያቱም በህይወት ያሉ ሰዎች እኮ መስክረዋል። ለንደን በነበረው ድርድር ቴዲ አንተን ባቅርባል። ባለፈው ለንደን በነበረው ድርድር እነ መለስ ረግጠው ነው የወጡት። ዝም ብለህ ስተነትነው በወቅቱ የነበራቸው እሳቤ ገና ከጫካ መውጣታቸው ስለነበር ማኒፌስቶቸው ላይም የመገንጠል እሳቤ ስለነበረ ኢትዮጵያ የምታክል የወፈረች የደነደነች ሀገራቸው ከጎናቸው እንድትቀመጥ አይፈልጉም። አይታል ኢትዮጵያ የምትባል ሀገር የባህር በር ያላት መለስ በጣም አንዳንዴ ሰዎች አንድ ደቂቃ ነው ያለ አንድ ደቂቃ ነው ያለ እና መለስ የአንበሳውን ድርሻ ይወስዳል። ሌላው ባለፈው አንድ በዚህ በሶማሌላንዱ የባህር እንትን ጉዳይ ኢኮኖሚስትም ያነሳው ሀሳብ አለ። እንደ አፕታይዘር ነው ኢትዮጵያ መንግስት ዋናው ስታቢው ሀሳብ ነው ተብሎ እውነት ነው። እኔ ደግሞ ከዛ ኢኮኖሚስት ላይ የታደረገ የማቀርበው ምንድን ነው የሶማሌላንዱ ስምምነት እንደ ዲፕስቲክ ነው የምንቆጥረው እኛ፣ ወይም ይሄ ሊቤሎ እንደሚባሉ መኪና ላይ እንዳለው ዲፕስቲክ ጠቅሞ ምንድነው ዘይት ምን ያህል ጎደለ ምን ያህል ዘይት አለ የሚለውን ቼክ ለማድረግ ነው አይደለ? እኛ ጠላቶቻችን የት አካባቢ እንዳሉ ቼክ አድርገንበታል። በሶማሌላንድ ስምምነት አገር ውስጥ የት አካባቢ ጠላት አለ፣ ባንዳው የት አካባቢ ይበዛል የሚለውን ቼክ አድርገናል። የውጭ ጠላት እነማን ናቸው የሚሉትን ቼክ አድርገናል። እኔ እንደ ዲፕስቲክ ወይ እንደ ሊቤሎ የሶማሌላንዱን ስምምነት ብንቆጥር አሪፍ ነው። በደንብ አድርገን አጥርተን አይተናል ጠላት የት አካባቢ ይባላል እና በዚህ ብያዝ አመሰግናለሁ። እሺ ከዛ የሚሄደው ወደ ልዕልና ነው። አልደረሰኝም የገባው መጨረሻ ወደ ልዕልና አንተነህ ጆሲ መስፍን ፈይሳሩ መስፍን ነው የሚቀድመው። ቴዲ አሁን መስፍን ነው አይደለም? እኔ ነኝ የምቀድመው። ከልዕልና ቀጥሎ እኔ ነኝ ቴዶ። ስለዚህ ነው እኮ እኔ በቀደም ተከተል ላስኬድ አንተነህ በፊት ኦኬ ተራችሁን ያዙ። ልዕልና መስፍን ጆሲ እንደዛ ነው አይደለም? ልዕልና እኔ ከዛ በኋላ አይ ቲንክ አንተነህ ወይም መስፍን አይደል ነው ውጭ ሆነ እንደ አንተነህ እኔ እያየሁ እኮ ነው የገባው እዚህ። ኦኬ ዜን መስፍን እኔ ልዕልና እኔ መስፍን ከዛ አንተነህ ይሆንላችሁ። በቀደም ተከተል ሳስኬድ አትገዳደሩ የሚለው ስለማቅ ነው። አንተነህ የሚባለው ንግግር ራሱ እንዴት ይሰለቻል መሰላችሁ? አውቄ ነው ያወሩ ሰዎችም ደግሞ እንዲያወሩ ማድረገው እንዳይዘበራረቅ ነው። እንደዚህ ያነሳው የማስተካከል ብችል እንደንትን ፐዝል አሪፍ ነበር፣ ግን ስለማልችል ነው። እሺ ልዕልና ከዛ ወደ መስፍን እኔ ነኝ ቴዶ። ጃምፕ እያደረግን ነው። ከመስፍን በፊት እኔ ነኝ ቴዶ። አንተነህ ጆሲ ነህ? እሺ ጆሲ
5 ደቂቃ አለ ጆሲ። ለእኔ ሰጠኝ። ኦኬ ልልና ነች ከኔ በፊት ግን እሺ ልልና ሳስቀምጥ እኔ ነኝ አልከኝ እኮ። ኖ ከመስፍን በፊት። እሺ ልልና ጆሲ መስፍን። የስ እሺ ልልና ልልና አለሽ? የለችም እሱ አልሰማት ቴዲ ሰማለሽ? ኦኬ ኢንተርቪው ስታረጋ አይቻለሁ። 2 ፖይንቶች ነው ሲሪየስሊ ወሰድኳቸው። አንደኛው ልደቱን የጠየቀው ለቲፒኤልኤፍ ስምፕቲ ያለ ይባላል የሚለውን ነገር ፓርት ላይ ነው። እኔ ደፍነትሊ አለው ብዬ ነው ማምነው። በተለይ ማረሳው ትግራይ ሄዶ ህዋት ተጠናክሮ መውጣት አለበት፣ ህዋት ያላሳተፈ ህዋትን ያገለለ ውሳኔ አደጋ አለው። በተለይም በጦር ውስጥ ልምድ ስላላቸው ህዋት ነው የጦሩን አመራር መምራት ያለበት ማለት የደረሰ ነው ብዬ ስለማምን ሲምፕቲ የለውም ሲል የለኝም አይነት ነገር እንደውም አጌንስት ነኝ ሲል በጣም ነው የሚገርመኝ። የቀጠሩት አጌንስት የሚመስል ፌስ ያለው እነሱን ከአንዴም 2-3 ኦልሞስት እነሱን እድሜያቸው እንዲራዘም ያደረገ ሰው ነው ብዬ ነው ማምነው። በዛ መንገድ ላይ ስለ ባህር እንትን ያለው ነገር ፓርት the only thing ስለ እሱ ሪስፔክት ማረገው ፓርት አንድ ነገር ነበረ፣ በሻቢያ ላይ ያለው ስታንድም ያለው ነገር ነው። ምንም ኮንሲስተንትሊ ያልተቀየረ ነገር የነበረው ማለት ነው። እሱ ነገር ላይም ዛሬ ሲቀየር አይቻለው። በሚያስቅ ሁኔታ ታይሙ አይደለም እስከ ማለት ድረስ ማለት ነው። አሁንም አለቆቹን ፕሊዝ ለማድረግ በስተጀርባ ያሉትን በጠቅላላ ስቲል ፕሊዝ ለማድረግ የሚሄድበት ርቀት ነው ብዬ ነው ማምነው። ከነ ኢንተርቪው ከፈለጋችሁ አሁን ፖስት አድርጌዋለሁ። በጣም እንትን ብዬ ተናድጄ ይውላ ሄዶ የተናገረውን ፖስት አድርጌዋለሁ። about 12 minutes ከፈለጋችሁ ገብታችሁ ይዩት። በጠየቀው ጥያቄ ላይ ማን ነው ኢትዮጵያን ኮስት ያረጋት በሚለው ነገር ላይ ኦፍ ኮርስ ቲፒኤልኤፍ ነው። አለምንም ምክንያት አለምንም ኤክስፕላኔሽን ተሯሩጦ እንዲሰጥ ያደረገው እነሱ ናቸው ብዬ ነው ማምነው። በሚገርም ሁኔታ ግን ስለ በዚህ ሰዓት ላይ ሰዓቱ አይደለም የሚሉም ሰዎች ደግሞ ነው የሚገርመኝ። ሰዓቱ ያልሆነበት ምክንያት ለእናንተ ከእናንተ ፖለቲካ ከምትሰሩት ጋር ስለተጋጨ ነው እንጂ የዓለም ፖለቲካ በጠቅላላ የዓለም ጂኦፖለቲክስ በጠቅላላ ቅርጽ እየቀየረ ስለመጣ በዚህ ካመለጠን የኔክስት 50 ዓመትም ቢሆን 100 ዓመትም ልናገኘው እንችላለን ብዬ አላምንም። እኔ በእኔ አስተሳሰብ ኢቺን ታይም ማለፍ አለብን ብዬ አላምንም። ኦፕሽኑ አለን፣ ሳሰብ መሆን አይለበትም። ፖርት የማግኘቱ ግን ኦፕሽኑ ከአንድም 2-3 ቦታ ኦፕሽን አለን ብዬ ነው ማምነው። ኢትዮጵያንም የምጠብቃት በአንድ ብቻ አይደለም 2-3 ቦታ ለማግኘት እድሉ አላት ብዬ ስትሮንገር እየጠነከረ ነው ብዬ ነው ማምነው። የኢጅፕት በዲፕሎማሲ ፌል ማድረግ በጣም ትልቅ ጌን እና ትልቅ ዲፕሎማሲ ጌን ትልቅ ውን እየሰጠን ነው በዚህ ሰዓት ላይ ብዬ ማምነው። the next couple of months ደግሞ የትላልቅ ሀገሮችም ኢንቮልቭ የሚያደርጉበት ነገር ነው ብዬ ነው ማምነው። የአሁኑ የሰሞኑ ጫጫታ የምናያቸው ነገሮች በጠቅላላ ድንገት እኛ ላይ ከተገለበጡ ከፍራቻ የመጣ ነው ብዬ ነው ማምነው። ቴዲ ናራቲቭን በጠቅላላ ማለት ነው ራሳቸው ቅርጽ ፑሽ አድርገው አጀንዳውን እንትን አድርገው የፈሩ ማለት ነው። የኢትዮጵያ ሕዝብ ልቡ ሊንጠለጠል ይችላል እና ወደዛ ሊሄድ ይችላል ብለው ታይሙ አይደለም ከኤርትራ ጋር እንቆማለን መስገዱን ላይ የደረሱ ሰዎች እያየን ነው ሰሞኑን። አንተም በደንብ እያያቸው ነበር ታዝበ ማለት ነው። እኔ የፈለገ ብትሉኝ ለምጠላው እንኳን ነው የምነግራችሁ በኢትዮጵያ ፖለቲካል ሂስትሪ ትሩአውት ሂስትሪ የምጠላው ቲፒኤልኤፍ ነው። እነሱ እንኳን ስልጣን ላይ ሆነው እነሱ እንኳን እንደሰጡ እያወኩኝ ላስተካከል ብለው እንትን ቢሉ ያንን መንገድ እኔ ሰፖርት አደርጋለሁ። ምክንያቱም ዳትስ የኢትዮጵያ ናሽናል ኢንትረስት አት ኤንድ ኦፍ ዘ ዴይ እንደ ሀገር ስለሆኑ ኢትዮጵያዊ ናቸው ብዬ እንትን ስለምል ኢትዮጵያዊነታቸውን እንትን እስከሚሉ ድረስ ማለት ነው።
በተረፈ የፈለገ ብትለኝ በናሽናል ኢንትረስት ታይም የለውም ብላችሁ ምናምን የምታደርጉ ሰው መቼ ነው ታይሙ ብለህ ሁሌ ብትጠይቅልኝ ደስ ይለኛል። እነሱ ስልጣን ሲይዙ እንደማለት ነው። እንደ ልደቱ አይነት ስልጣን ይይዛል ብዬ ስለማለት ታይም ትክ እያደረገ ነው ብዬ ነው ማምነው። እንደሱ ስልጣን እስከሚይዝ ድረስ ሌላ 50 ዓመት ልንጠብቅ እንችላለን እና this is the time ብዬ ነው ማምነው። ቴዲ thank you። እሺ ለለ መስፍን ፈይሳ ሮቢ እኔ ነኝ ቴዶ። ሰላም ናችሁ? ጆሲና ያ እኔ ነኝ። አማን ነው። እነሱ ለመጣስ ግድ የላቸውም ተራቸው። እኔ ነኝ ቴዶ። ቴንክ ዩ። እሺ 5 ደቂቃ አለ። እሺ ወል ከቻልኩኝ እኔ ሞር እንደውም ኮሜንት ማድረግ የምፈልገው የነበረ ኢንተርቪው ላይ ነው፣ የነበረ ገስት ላይ አይ ነው እንትን እንደሆነ አጀንዳ ግን ሶ አሜዚንግ በጣም ደስ የሚል ከጠበቁት በላይ ሆኖ ነው ያገኘሁት። ኤክሰፕት ሞር ጥያቄዎቹን ያልተጠየቁና ፖለቲካላይዝድ ያልሆኑ ቢሆኑ ኖሮ ሞር ከልደቱ ብዙ ነገር መማር እንችል ነበረ ብዬ አስባለሁ። ዲስ ጋይ ኢዝ ዲፈረንት ሌቭል፣ የተለየ ሌቭል ላይ ያለ ሰው ነው እና ለኢትዮጵያ እንዳትገባ ሳይሆን እባክህን ተብሎ ተሸልሞ ልቅር እንኳን ቢል ተሸልሞ ናግባና ኢትዮጵያ ላይ ኮንትሪቢዩት አድርግ ያንተን እንትን ይፈልጋል ተብሎ ኢንቫይት ሊደረግ የሚገባ ነው። ትክክለኛ ሀገር ቢኖረን ትክክለኛ ማህበረሰብ ቢኖረን ባይዘው 3 ነገሮች የኛ ፌለር ብሎ የጠየቀሳቸው ትክክል ነው። ማህበረሰብ እንደ ማህበረሰብ ወድቀናል፣ ተቃዋሚ እንደ ተቃዋሚ ወድቀናል፣ መሪ እንደ መሪ ወድቀናል። ለዚህ ነው አደጋ ላይ ያለችው ኢትዮጵያ። ኢትስ ፋክት እና ይሄ ሰውዬ ኖርማል ማህበረሰብ ውስጥ ብንኖር ኖሮ ተሸልሞ ነው ሊቀር እንኳን ቢል በተቻለ ዳጎስ ያለ ብር እየሰጠ ናግባ ተብሎ ኢንቫይት መደረግ ካለባቸው ኤሊት ከሚባሉ ሰዎች አንድ መሆን ነበረበት። ማህበረሰባችን ወደ ኔክስት ሌቭል ያሻግር የነበረ እንትን ነው እንደ ቀልድ እየጠፋ ያለው። ለዚህም ነው እየጠፋን አብረን ያለ ነው እና ከልደቱ ጋር የነበረ አይ ዊሽ ጥያቄዎቹ ሞር ፕሮዳክቲቭ የሆኑ ኢንስቴድ ኦፍ ፕሮቮካቲቭ የሆኑ ከሚሆኑ ሳይድ የያዙ እንደዚህ እንትን ከሚሆኑ ፖለቲካላይዝ ከሚሆኑ መፍትሄና ፊውቸሩን ፎከስ አድርገው ሞር እንደዛ አይነት ነገር ቢያደርጉ የተለየ እንትን ነው። ምክንያቱም 30 ጊዜ የጠየቃቸውን ጥያቄዎች ነበሩ ተደጋጋሚ የተጠየቀውና እሱን ነው እንጂ በተረፈ ከሚገባ በላይ አንተን ፕሬዘንቴሽንን በጣም አድንቄዋለሁ። በጣም ቆንጆ ነው። በጣም እዚህ ጋር ልምጣና ስለ ቀይ ባህር በአጠቃላይ የቀይ ባህሩንም አሁን እየተደረገ ያለው አይ ሪመምበር የአባይ ግድብ በሚገደብበት ሰዓት ኤክስፒሪየንስ ካረኩት አንዱ ነው። አባይ ግድብ በሚገደብበት ሰዓት እኔ ፈርስት እና the only thing ፓርቲሲፔት ያደረኩት የኢትዮጵያን ፖለቲክስ ውስጥ የአባይ ግድብ ኮንትሪቢሽን ውስጥ ነው። እዛ ቦርድ ውስጥ ነበርኩኝ። እንትኑ እዚህ በውጭ አሜሪካን ውስጥ ከነበረው ቦርድ ኮንትሪቢዩት ከሚያደርጉ ገንዘብ አንዱ ውስጥ ነበርኩኝ እና የዛኔ የጋለ የፖለቲካ እንትን ነበረና ፍላየር በምናስቀምጥበት ሰዓት ለፈንድ ሬዚንግ ፍላየሩ ከእያንዳንዱ አበሻ ቤት ልክ እንደወጣን ጋርቤጅ ውስጥ ይገኛል። ለምንድን ነው ስንል አይ እሱን እንትን ካለን ፕሮፋይል ተደርገን ሰዎች አይገበዩንም እስከ ማለት እና ባይኮት ተደርጎ የአባይ ግድብ ግንባታ አባይ ግድብን ባይኮት ተደርጎ ነበር። ያኔ በኢህአዴግ ጊዜ ማለት ነው። በኢህአዴግ ጊዜ ትክክል፣ እውነት ነው። እሺ፣ በጣም በሚያሳዝን ሁኔታ አዳራሽ ተከራይተን እንትን በገንዘብ እንደዚህ በምናሰባሰብበት አንድ ሰውዬ አረንጓዴ ቢጫ ቀይ ጥላት አድርገው እናንተ ከምታደርጉት ፖለቲካት ኮምፕሊትሊ ዲስካስቲንግ የሆነ በቃ በጣም ነው የምቃወመው፣ ግን የአባይ ግድብ የሀገሬ ነው ብለው የመጡ አንድ ሽማግሌ ሰውዬ ብቻ ቃሉ ሲያትር ውስጥ አንድ ሽማግሌ አማራው ነው። ዘሬስት ባይኮት እያደረጉ ነበር። ሴም ቲንግ አሁንም በዛ በኩል ቀይ ባህር ሰጠብን ብለው ግን አሁንም በመሀል ላይ ቀይ ባህር እንፈልጋለን ሲሉ የነበሩት አሁን ደግሞ ቀይ ባህር ሲመጣ አንፈልግም ብለው ይቆማሉ። ጀስት ሂፖክራት የሚባል ነገር አለ። ሂፖክራት በጠቃላይ ኢትዮጵያ የልደቱ ትልቁ ችግሩ ምንድን ነው መሰለህ? ተቀባይነት ያጣው
ደፋርና ሐቀኛ ስለሆነ ነው። ደፋርና ሐቀኛ ደግሞ ከፖለቲክሻን ጋር አይሄድም። ቅድም አማራ ስትሮንግ ጥፍጥፍ ማለት አይችልም ብሎ ሁሉ ለመናገር ለምን አይዋሽም ነው። አንድ ደቂቃ አለ። እንዴት ነው ባንዴ ያለቀብኝ? ኦኬ 5 ደቂቃ ነው። እሺ እንትን the point is ገና እኮ ወደ እንትን ልመጣ ልዕልና አንዷ የአባይ ግድብ ስትቃወም የነበረችው አሁን አባይን ለምን ቀይ ባህር ለምን አይመጣም ትላለች። በዚህ በኩል አማራ ስትሮንግ እዛ ጋር ምኒልክ ምንም አላጠፋም እንትን ነው ብለው it's just so much hypocrisy አለ ኢትዮጵያ ፖለቲክስ ላይ ሐቀኝነት እኔ የአባይን ግድብ ላይ እንትን ብዬ አላውቅም። ስሜን እያጠፋ ነው በጣም ለረጅም ጊዜ No, you don't know me. You don't prove ማድረግ አለብን። Never. Yes, I do. አትቀልድ። Prove it. ስሜን አታጥፋ። በነገራችን ላይ እኔ ስሜን አታጥፋ። በጣም መገደብ እንድምር ሰፖርት ኦኬ። በአጠቃላይ ይኸውልሽ አንድ ነገራችሁ እኔ የዶክተር ወረቀት ላሳያችሁ እችላለሁ። ጫጫታ ስሰማ እንደ እብድ ያደርገኛል። ስትንጫጩ ከሰማሁኝ እንደ እብድ ስለሚያደርገኝ አላስፈላጊ ዊርድ የሆነ ነገር ላደርግ ስለምችል ፕሊስ እንዳይነሳብኝ እሱን አስተካክሉ እና እድል ሰጣችኋለሁ። ስምሽንም ካጠፋ ዞሮ ሲመጣ ታስተካክያለሽ፣ ችግር የለውም። አስሎንጋስ አጸያፊ ነገር እስካልተናገረ ድረስ ቀጠለ። ጆሲ ቴንክ ዩ ብሮ። ይኸውልሽ በአጠቃላይ ፖይንቴ ምንድን ነው? ሶሪ ለና ስምሽን በማንሳት ይባዛው። በአጠቃላይ ማለት የምፈልገው ምንድን ነው መሰለሽ በሂፖክራት የፖለቲካችን ላይ ትልቁ ችግር እውነታን መቀበል አንወድም። እኔ አሁን እንደ አንድ ትግራዋይ ልንገርህ፣ ኢትዮጵያዊ ከሆንኩኝ ኖ ማተር ዋት አይ ኖ አባይ ለፕሮፓጋንዳ ፐርፐዝ እንደሚጠቀምበት አውቃለሁ። ግን ኖ ማተር ዋት አብይ ለዘላለም ስለማይኖር በዚህ አጋጣሚ ወደ ማገኝበት መንገድ ካለ እደግፋለሁ። በቃ ኖ ማተር ዋት። ደቂቃ አልቋል። ኦኬ እዚህ ጋር ስንቀመጥ አጸያፊ ንግግር ከሆነ ብቻ ፕሊስ ሚዩት አድርጉ። አንሚዩት አድርጋችሁ ተናገሩ። ይሄ ካራክተር አሳሲኔሽን ነው፣ ይሄ ያኔ ያላልኩትን ነው ምናምን፣ የፖለቲካው የስራው ባህሪ ነው። አይ ዶንት ኖ በምን ጉዳይ ጥርስ እንደነከሰብሽ አላውቅም። እዚህ ጋር ቅቡልነትሽን ሊያሳጣ አስቦ ሊሆን ይችላል። ስለዚህ የፖለቲካው ባህሪ ስለሆነ ዞሮ ሲመጣ ደግሞ ደቂቃ ስሰጠሽ በዛ የአንቺነትሽን ትናገሪያለሽ። እሱ ላይ የምትሰሪው ነገር ካለ ትሰሪያለሽ። የተረፈ እኔ ልቆጣጠር የምችለው አጸያፊ ነገር ከሆነ ብቻ ነው። ስድብ ህዝብ እንደ ህዝብ ሲሰድብ፣ ግለሰቦች ሲሰደቡ ተከባብረን እንደመጣን ተከባብረን መሄድ አለብን። የተረፈ ፖለቲካ ስለሆነ በሚመቸው መንገድ ይስራና ይህን እንድታግዙ ይላል። እሺ መስፍን ፈይሳ ሮቢ 5 ደቂቃ አለ። እሺ ቴዲ ሰላም ናችሁ ብያለሁ። አውቶማቲክ ላይ ላድርገውና ልተኩስ። እኔ አንዳንድ ጊዜ እዚህ ላይ የሚንጫጫ ሰው ለሀገር ብሔራዊ ጥቅም ወርቆ አቅም 130 ሚሊዮን ያላት ሀገር 5 ሚሊዮን ፖለቲካ ስልጣን ስለሚፈልግ እኔ ስልጣን እስከሚይዝ ድረስ የኢትዮጵያ ብሔራዊ ጥቅም መጠየቅ የለበትም፣ የውስጥ ችግር አለን ይላሉ። ካንሰር ከቦታው ካልታከመ፣ ካንሰር አምጪ ሕዋሳትን ካላከም፣ ካንሰር የያዘውን ሰው ብቻ በማከም ሀገር አታድንም። ኢትዮጵያ ለዚህ የውስጥ ችግር የሻዕቢያ ፖሊሲ ነው። የሻዕቢያ ፖሊሲ ኢትዮጵያ ሰላም የተረጋጋች ሀገር ከሆነች የኔ የመኖር ሉዓላዊነት ያሰጋኛል ብሎ የሚከተል ፖሊሲ ነው የሚከተለው። የኢትዮጵያ ሕዝብ በሀገሩ ጉዳይ በወያኔ ኢትዮ ኤርትራ ጦርነት ጊዜ የኦሮሞ ሕዝብ ሌላውም ሕዝብ በወያኔ በጣም በሚሰቃይበት ወቅት ነበር። ሰለሞን ተካልኝ ካልሆነ በስተቀር የኢትዮጵያ ፖለቲከኞች በሙሉ የሀገር ሉዓላዊነት ተደፍሮ አሁን ልዩነት አንፈጥርም በጋራ እንቁም ብለው ነው አብሮ ቆመው ባድሜ ከአሰብ ያነሰ ጥቅም ያላት ቦታ ላይ 80 ሺህ ወጣት ያጣ ነው። ጎጠኛ የሚተኩሰው የእናቱ ቀሚስ ስር ቆሞ እሱን ለመግደል የተተኮሰ ጥይት እናቱን ሲገድል ህዝብ ጨፈጨፈ አብይ ይሉሃል። ህዝብ እንዳይጨፈጨፍ ከፈለጉ ጎጠኞች ከናታቸው ቀሚስ ርቀው ጥይት ይተኩሱ።
የእናታቸው ቀሚስ ስር ቆመው መንግስት ላይ ጥይት ተኩሰው ለነሱ የተተኮሰ ጥይት እናታቸውን ሲገድል መንግስት ህዝብ ጨፈጨፈ ብሎ ማልቀስ የለባቸውም። ሀገር ለማዳን እንጂ መንግስት ህዝብ ለመጨፍጨፍ የሚተኩሰው ጥይት የለውም። ጥይት ካልተኮስክ ከዛ አካባቢ መንግስት የዚህን ህዝብ ጠላለሁ ብሎ ጦር ምልክና የሚያዋጋበት ምክንያት የለም። አሁን ያለ መንግስት የአሰብን ጥያቄ ማንሳቱ ደፋር መንግስት በመሆኑ ነው። የሀገርን ብሔራዊ ጥቅም ስለሚያስቀድም ነው። የውስጥ ችግር እየተናጥኩኝ ስልጣኔን እፈራለሁ ቢል የአሰብን ጥያቄ ያነሳም ነበር። ስልጣኔን እፈራለሁ፣ ሻዕቢያ እነዚህ ሰዎች ያግዝብኛል፣ ስለዚህ ይህን ጉዳይ አላነሳም፣ አሁን ስልጣኔን ላድን፣ እነሱ ጊዜያችን መንግስት ስንጥል ነው አሰብን እንደሚጠይቀው እንደሚሉ ሁሉ መንግስትም የብሔራዊ ጥቅሙን የሀገር ጥቅም ባያስቀድም ኖሮ የውስጥ ችግሬን ሳልፈታ የአሰብን ጉዳይ ማንሳት የለብኝም፣ የአሰብን ጉዳይ ካነሳው ኤርትራ እነዚህን ቡድኖች ያስታጥቅብኝና ስልጣኔን አጣለው ብሎ የሚፈራ መንግስት ነበረ መሆን የነበረበት። ይሄ መንግስት በተቃራኒ ግን የውስጥ ችግር እየተናጠ የአገሪቷን ብሔራዊ ጥቅም በእሳት ውስጥ ቆሞ የጠየቀ ደፋር ስርዓት ነው። ይሄንን ልታውቁት ይገባል። ማንም የማያደርገው ሌላው ፈሪ ስልጣኑን የሚፈራ ሰው የአገርን ብሔራዊ ጥቅም ለጎረቤት ሀገር አሳልፎ ይሸጣል። ለምን? የውስጥ ጠላትን እንዳያስታጥቅበት እንኳን ሊያነሳ እንኳን እሹ አድርጎ ሊያነሳ እኛ እርስ በራሳችን ስላልተስማማን 5 ሚሊዮን የምትሆን በየጎጥ ቆመ ስላልተስማማ 100 ሚሊዮኑ ህዝብ አንተ የምታስበውን አይነት የሚያስብ ይመስላል። እስኪ የኢትዮጵያ ህዝብ አብይ ደፍሮ አሰብን ላስመልስ ህገ መንግስት ሳይጸድቅ ህገ መንግስት እኛ ባሌለንበት ነው የጸደቀ ብሎ የሚከራከር ፖለቲከኛ ህገ መንግስት ሳይጸድቅ አገር ያስገነጠለ ስርዓት እኔ ባሌለውበት ነው አገር የተገነጠለብኝ ብሎ ቢዋጋ ማን ነው የሚጠይቀው? ህገ መንግስት እኔ ባሌለውበት ነው የጸደቀው ይቀደድ የሚል ክፍል ህገ መንግስት ሳይኖረን አገር እሺ ህገ መንግስት ሳይኖረን አገር ያስገነጠለ ስርዓት አሁን እኛ አናቅም ያንን መገንጠል አሁን በር ያስፈልገናል፣ ወደብ ያስፈልገናል፣ የመኖር ህልውና ነው ብሎ ጥያቄ ማንሳት ደፋር መሪ ስለሆነ እንጂ ፈሪ መሪ ቢሆንማ ከውስጥ እየተተኮሰብኝ ከኋላ ሻዕቢያ ያስታጥቅብኛል ብሎ ይፈራ ነበር። ኢትዮጵያ ደግሞ ካንሰሯን መቁረጥ ካለባት ሻዕቢያ ጋር ነው ካንሰሩ። ሻዕቢያ እስካለ ድረስ ኢትዮጵያ በሰላም ልትኖር አትችልም። ሻዕቢያ ደግሞ የሚኖረው ኢትዮጵያ ስትበጠበጥ ነው ለማለት ነው። ቴዲ ቴንኪው፣ ከልብ አመሰግናለሁ። አንዳንዶቻችሁ ተማርኳል ምናምን ትላላችሁ። ቢማረክሳ መማረክ እኮ ጀግንነት ነው። ተማርኳል ሰዋት ምን እሱ ፐብሊክ ላይ ተናገሯል እንዴ? ምን መርምራችሁ ያገኛችሁት አስመሰላችሁት? የሆነ ኢንቨስቲጌት አድርጋችሁ ያገኛችሁት አደባባይ ላይ እንዴ ተናገረው? በሻዕቢያ ተማርኬ መንገድ ስሰራ ነበር እኮ ብሎ የተናገረው ምን የተደበቀ ነገር እኮ አይደለም፣ ፐብሊክ ሪከርድ ነው። አሽቃባጩላ። እሺ በሚቀጥለው ደግሞ አይማረክም፣ እንተያያለን። አይማረክም፣ መብረቅ አንድ ጊዜ ነው የሚመታው። ሲጀመር ጦርነቱ ሲጀመር ለምን ድጋሚ አልሞትም? እንዲጀመር ብቻ ነው እንፈልገው። እሺ ኦኬ። ክብራትና ክብራን በሀገራዊ ጉዳይ ነው እያወራን ያለ ነው። የውስጥ ጉዳያችን ነው። ኤርትራውያን ልካችኋል። አምሶሪ በዚህ ጉዳይ ላስገባችሁ አልችልም። በተቻለ መጠን ስማችሁ በአጸያፊ ሁኔታ እንዳይነሳ ነው የምከላከለው። እናንተም ተገቢውን ነገር እንፈልጋለን። ቤታችሁን ከፍታችሁ ስታወሩ ስማችን በአጸያፊ ሁኔታ እንዳይነሳ፣ ይህን እንደ ስታንዳርድ ወስዳችሁ ስትወያዩ አንድም ኢትዮጵያዊ በአጸያፊ ሁኔታ እንዳይነሳ ታከብሩናላችሁ። ተገቢውን ክብር እንሰጣችኋለን። እንደምታዩት ነው። በዚህ ደረጃ ነው እያወያዩ ያለሁት። አጸያፊ ነገር እናንተ ላይ እንዳይናገሩ ይኸው እነሱም በጨዋ ደንብ ነው እያወሩ ያሉት። ከነ ልዩነቶቻችን በቤታችን ጉዳይ ነው እያወራን ያለ ነው። በተረፈ ግን አንዳንድ ጊዜ የምናያቸው ነገሮች ቤታችሁን ከፍታችሁ ህዝባችንን የምታሰድቡ ሰዎች እያየ ነው። እዛ ላይ ገብታችሁ ስቴጅ ላይ የምትቀመጡም አሳፋሪ ኢትዮጵያውያኖችን እያየ ነው። አሳፋሪ
2 ብሎኬት አንተ ማጅራት ላይ አድርገህ ሀይቅ ውስጥ ብትገባ ይሻላል። እንዲህ ያለ ሰው ቁም ነገር እነሱ ማከብሩም። በነገራችን ላይ እነሱ በጣም ቆፍጣኖች ናቸው። ስትዝረከረክ አይወዱም። አገሩን የሚወድ ቆፍጣና ለሀገሩ የሚሞት ሰው ነው የሚወዱት። እንደዚህ ያሉ ሰዎች ጋር አንተ ሄደ የራስህን ሰው ስትሰድብ፣ ስታንቋሽሽ፣ ታፕታፕ ስታደርግ አበጃችሁ ስትል አንተ ብትሞት ይሻላል። ቁም ነገር ብትሞት ይሻላል። ያልሞታችሁ ካላችሁ ቶሎ ሞቱ። ለታሪክ ተቀምጦ ልጅ ልጆች ከሚያፍሩ ህዝቤ ሲሰደብ፣ ህዝባችን ሲሰደብ እዛ ቁጭ ብለም ትክክል አበጀን ያልክ በልጁ ቦታ ልጁ አንዶ መፈርቶ ሞት እምቢ ካለ ዘመድ ካላችሁ ሞቱ። ቁም ነገር ህይወትን ብታጠፋ ይሻላል። ያሳፍራል። እሺ መስፍን ፈይሳን ከልብ አመሰግናለሁ። ያላወራ ሰው አንተነህ ነው። አንተነህ ወደ አንተ እመጣለሁ። 5 ደቂቃ አለ። ሁላችሁም እንዴት ናችሁ? ቴዲ ሰላም ናችሁ ወይ? ለተሰጠኝ እድል በጣም አመሰግናለሁ። ቅድም የአቶ ልደቱን እያየው ነበረ እና አንዳንድ ጥያቄዎች ነበሩኝ። ያው ክሊር እንዲያደርገው ሞር ፎሎ አፕ ጥያቄዎችን አንተም ታነሳለታለህ ብዬ ነበረ። አንደኛ አቶ ልደቱ በሰላም ብቻ ወደብ እንዲገኝ ነው የምፈልገው ይላል። ወደቡን እፈልጋለሁ ይላል። ከእንደገና ደግሞ ወደብ አሁን ጥያቄው አይደለም እሱ የውስጥ ጉዳያችንን ሳንጨርስ የሚል ነገር ደግሞ ያነሳል እና እነዚህ ነገሮች በሙሉ ከሱ የማልጠብቃቸው የነበሩ ነገሮች ናቸው። this is not right time የሚለው ነገር ራሱ ለሱ ራይት ታይሙ መቼ ነው የሚለውንም ነገር እንጠይቅ ያደረገኝ ነገር ነው። ለእኔ እንደ ፖለቲካን እንደሚያይ ሰው እንደሚታዘብ ሰው ትክክለኛው ሰዓት እጅግ በጣም በብዙ ዓለማዊ ሁኔታዎች አሁን ነው እና የኤርትራን የአሰብን ኢትዮጵያ ክሌም የምታደርግበት ዋናው ምክንያት ምንድን ነው? ለምንድን ነው አሰብ ላይ ችክ የሚሉት ኢትዮጵያውያን የሚለውን ነገር ብናቀው ጥሩ ነው። አንደኛ አንዳንዶቻችን ያለ ግንዛቤ ዝም ብለን የምናወራው ሰጥተው ወያኔ ሰጥቶ እንትና መለስን የሰጠው ምናምን የሚባል ወሬም ይወራል እና እሱም መስተካከል ያለበት ነው። ህወሓትም ሆነ ወያኔም ኢህአዴግም ሆነ የኢትዮጵያን የመሩ ሰዎች አሰብን ለኤርትራ የሰጡበት ዶክመንት የለም። መቼም አልፈረሙም፣ አልሰጡም። የአልጀርሱን ስምምነት እና ከአልጀርስ ስምምነት ሄግ ፍርድ ቤት የሰጠው ውሳኔ ድንበርን በማካለል ጉዳይ ላይ የሰጠውንም ስም አላስፈጸሙም። በእንነጋገር ይሄ ወደ ባሰ ግጭት የሚወስድ ነው፣ ትክክለኛ ፍርድ አይደለም፣ ቁጭ ብለን በመነጋገር እንፍታ በሚል ጥያቄ አቅርቦ በእንጥልጥል ነው ትተው የሄዱት እንጂ ፈርሞ ያስረከቡት ነገር የለም። ስለዚህ በአሰብ ጉዳይ ላይ ተፈርሞ ለኤርትራ የተሰጠ ነገር የለም። አሁን ደግሞ የኤርትራ የኢትዮጵያ ማንኛውም ደቂቃህን ዶክተር ያዕቆብ በተለይ ደርግ ከስልጣን ከተወገደ በኋላ ሄርማን ኮይን ለንደን ላይ ያደራደራቸው ምንም እንኳ ድርድር የሚባል ነገር ባይኖርም ዝም ብሎ እዛ ላይ ተገኝተው ነበር። ከደርግም ሰዎች ነበሩ፣ ከሻዕቢያም ከኦነግም ነበሩ እና ሲያደራድሯቸው ቃል በቃል የተናገሯቸውን ተናግሯል። በህይወት ያሉ ሰው ናቸው። የሩዋንዳውን ጄኖሳይድ አትወርን የሆነ የዳኙ ሰው ናቸው። በሰዓቱ ሄርማን ኮይን ራሳቸው ተገርመው ይህን ያህል ህዝብ እንዴት ለአንድ ሎክድ እንዲሆን ትፈልጋላችሁ? ለምንድነው ጥያቄ የማታቀርቡት ብለው ሲጠይቋቸው መለስ ዜናዊ አይመለከታችሁም እናንተ አሉኝ ነው የሚሉት። የአቶ መለስ ዜናዊን ደግሞ የቆየውን ከዚህ ቀደም ሳስደምጣችሁ ነበር ባለፈው ሳምንት። አስፈላጊ ከሆነ ማሆን ማስደምጣችኋለሁ። ማየት የምትፈልጉ እዛው ዩቲዩብ ላይ አለላችሁ። ላይቭ ፕሮግራም ላይ ገብታችሁ ማየት ትችላላችሁ። ያልነው አሉ ቃል በቃል መለስ ዜናዊ አሁን የባህር በር ብንወስድ እልፍ ብሎ ጎረምሳ ሰውዬ አለ። አሁን በእሳቸው ንግግር ሸቀጦች መግቢያና መውጫ ስለሆነ እዛ ጋር ያለው የመንደር ጎረምሳ አያሳልፈኝም በሚል ነው ፍሬም ጀቡ ነው ያሳልፏት። ዲፕ ዳውን ግን ጠልቀህ ስትገባ ከ3 ከ4 አረፍተ ነገር በኋላ መለስ ዜናዊ የተናገረው ንግግር ምንድን ነው? አሰብን በኪራይ በኒዝ ምናልባትም ቃል በቃል ያለውንም ነገር ምናልባትም ከኛ በላይ የኤርትራን መንግስት ተጠቃሚ ያደርጋል፣ ለዛ ነው ወደ ጅቡቲ ሄድን ብሎ ተናግሯል። በሌላ አባባል መለስ ዜናዊ ለኤርትራ ማስበው አይደለም፣ ለኢትዮጵያ ማስበው አይደለም። እኔ አንድ መሪ ኤርትራንም የሚያስተዳደረውንም ሀገር ሲጎዳን አይቼ አላውቅም። አሁን አንዳንዶቻችሁ ለኤርትራ ተመሳጥሮ ነው ምናምን ትላላችሁ። ነው ለኤርትራ አስበው አይደለም። ቲፒኤልኤፎች ለኤርትራ አስበው ሳይሆን ኤርትራን ለመጉዳት ነው። ኢንፋክት
በአሰብ በወደብ ኪራይ ገንዘብ ቢያገኙ ይለወጣሉ፣ ኢንፍራስትራክቸራቸውን ያሳድጋሉ፣ ኢኮኖሚያቸው ያድጋል ከሚል እሳቤ እንደሆነ ነው ብዙዎች የሚናገሩት። እና ተጠይቋል አልተጠየቀም፣ ጭራሽ እንዳይጠየቅም ብሎክ የተደረገው በቲፒኤልኤፍ ነው የሚባል ነገር አለ። እና ይህን እንዴት ታየዋለህ? ደቂቃዬን ስለያስክልኝ ቴንኪው። አንደኛ ዋናው መያዝ ያለበት ነጥብ የሻዕቢያ የኃይል የበላይነት ያኔ የነበረው ማለት ነው። ወደ አዲስ አበባ በሚመጡበት ጊዜ የኃይል ሚዛን በሻዕቢያ በኩል ነው የነበረው። በወያኔ በኩል ህዝባዊ ድጋፍ አዲስ አበባ ውስጥ አልነበረ። የአማራም የኦሮሞም ድጋፍ አልነበረውም። የመሀል ሀገር ሰውም ገና አልተረዳቸውም። ድጋፍ የሚሰጥበት ጦርነት ኑ ቢላቸው የሚሄድበት ሁኔታም ስላልነበረ የግድ ያንን ጦርነት እንዋጋ ብሎ ቢወጡ ኖሮ እዛ ጋር መሀል ሀገር ያለውን ስልጣናቸውን ያጡት ነበር፣ ቱ ቢሆነስት ማለት ነው። ስለዚህ ምንድነው ያደረጉት? ሻዕቢያን ባለበት ይቆይና አቅማችንን እናጠናክር ወደሚል ነው ሄዱት። ከዛ በኋላ ምንድነው ያደረጉት? ኤርትራ ሲገነጠል መገንጠል ያለበት በህግ መሰረት የመጨረሻውን ካርታ ይዞ ነው። የመጨረሻ ካርታው ደግሞ የአሰብ ራስ ገዝን አይመለከትም። ሲገነጠሉ የኤርትራ የነበረውን ይወስዳሉ። የአሰብ ራስ ገዝ ራሱን የቻለ አሁን አፋር የምንለው ክልል አካል ነው የነበረው እንጂ ወደ ኤርትራ የሚያካልለው ካርታ ኦልሬዲ በደርግ ተቀይሯል። ያ የተቀየረውን ካርታ አሁን መልሰው በጉልበት በቃ ድሮ ነበረ እዚህ ጋር ነበረ ምናምን በሚል ነው ዝም ብሎ በፈጣጣ የመጡት ነው። ያንን ነድቶ ማስወጣት የሚያስችል ጉልበት አልነበረውም። አቅም መፍጠር ነበረበት። ስለዚህ አቅም ለመፍጠር ጊዜ ይወስዳል። ያንን እየጠበቀ ቆየ። ስለዚህ እስከዛ ድረስ ግን ምንድነው የፈቀደላቸው? ግመል እንዲያጠጡ ፈቅዷል መለስ ዜናዊ። ከዛ ውጪ ኢንቨስትመንት እንዲሰሩ፣ እንዲያከራዩ፣ እንዲያኮናትሩ የፈቀደው ነገር የለም። ምንም አይነት ኢንቨስትመንት እንዲሰሩ አይፈቀድም። አሰብ ዙሪያ እዛ የኢትዮጵያ እንደሆነ ስለሚያውቅ አንድ ነገር ለአረቦቹ ያከራያሉ፣ ለሆኑ ኮምፓኒዎች ሄዶ በሄሊኮፕተር ነው የሚመቱት፣ በሚሳኤል ነው የሚመቱት። አንድም ነገር እዛ አካባቢ ልማት የሚባል ነገር እንዲሰራ ሻዕቢያም እንዲያከራይም ለሌላ ገቢ እንዲያገኝበት አልተፈቀደለትም። ስለዚህ ስላልተፈቀደለት ምንም ነገር አላገኘም። ስቲል ምድረ በዳ እንደሆነ ነው ያለው። እኛ ምንድነው ኃይልና አንድነታችንን ሰብሰብ አድርገን ሄደን መያዝ ነው ያለብን። አንድ ነገር ቅድም አቶ ልደቱ ሲናገር በኃይል አይሆንም ይላል። በኃይል ካልሆነ በምንድን ነው የምታረገው? ባርጌኒንግ ፓወር ሊኖር ባርጌኒንግ ፓወር ድራይቪንግ ፎርስ ምንድን ነው? በምንድን ነው ምክንያት ነው? ተኝታ አንተ አዲስ አበባ ላይ ቁጭ ብለህ ወደብ ያስፈልገኛል ስላልክ ኢሳያስ ከእንቅልፉ ተነስቶ ለአንተ ወደብ ለምን ይሰጥሃል? ስለዚህ ሄደ መውረርና መውጋት ነው ያለብህ። ስታስፈራራው ወይ ማስፈራራት አለብህ ወይ እርምጃ ወስድባለሁ ማለት አለብህ። ለምሳሌ የሶማሌላንድ የሶማሊያ አሁን ልስጣችሁ፣ የቱ ጋር ልስጣችሁ፣ እዚህ ጋር ልስጣችሁ፣ እዛ ጋር ልስጣችሁ እያለች ያለችው በምን ምክንያት ነው? በግብጽ ሊያስፈራሩ ሞክረዋል። ግብጽ መሳሪያ ሰጠች ብለው እንትን አመጣች እንዲረዳች ምናምን ብለው ስንት ነገር ሲያደርጉ ሰሜን እዝን አይደል ምስራቅ እዝን ሲያጠናክሩ አይደለም እንዴ? የባሰው ጦርነት ውስጥ እንገባለን የሚል አግሬሲቭ ሆኖ ኢትዮጵያ ሲመጡ አይደለም እንዴ? ኑሽ በቃ ውሰዱ ወደሚል የመጣው ኃይል ያስፈልጋል። ኃይል መጠቀም አለበት። ኃይል መጠቀም እንደ ነውር መታየት የለበትም። ለምን ነው የሚታየው? የኢትዮጵያ ኃይል ለምንድን ነው የሚቀመጠው? ለህዝብ ለሀገር የማይሆን ኃይል ለምንድን ነው የሚቀለበው? ስለዚህ ኤክሰርሳይዝ ማድረግና ኤርትራ ላይ ያለህን ጉልበት አሳይተ ነጥቆ በጉልበት የወሰዱትን በጉልበት መመለስ አለበት። ኃይል መጠቀም አፕሮፕሪየት መሆን ያለበት፣ ባላንሱን የጠበቀ ነው መሆን ያለበት፣ ከእንደገና ደግሞ ፍትሃዊ ነው መሆን ያለበት እንጂ ኃይል የሚባል አትጠቀምም ብሎ ልደቱን የሚያክል ሰው ሲያወራ ስሰማ በጣም ነው ያዘንኩት። አጠቃቀሙን ያለማወቅ ነው። አለበለዚያማ በምን ይመጣል? አለ ኢሳያስ። ለምንድን ነው የሚመጣው? ለአንተ ጋር ለመደራደር ምን አጣው ብሎ ይመጣል? አይመጣልህም። ጥፋ ከዚህ ነው የሚለ ስታስገድደው አፍንጫው ውስጥ ይዘው ግን ጉሮሮ መጥቶ ይቀመጣል፣ ይደረደራል፣ ይፈርምና ይሰጣል። አልሰጥም ካለ ድራሹን አጥፍተ ልክ እሱ አዲስ አበባ ላይ እነመለስን አስቀምጦ የኤርትራን ነፃነትና ነፃ ሀገርነት እንዳገኘው አንተም አስመራ ላይ ሰው የራስህን ሰው አስቀምጠ ታስፈርምና የምትፈልገውን ታረጋለህ። ይሄ የሎጂክ ነው። በዓለም ላይ የሆነ ነው። አይሆንም በፍጹም ጭራሽ የማይሆን ነገር ነው። ማልደግፈው ነው ምን ቢባል ነገር የለም። እንደዚህ አይነት ቅስቀሳ መሰራት የለበትም በሀገር ላይ በህዝብ ላይ መሰራት የለበትም። ስለዚህ እኛ ምንድነው ኃይል መጠቀም ያስፈልጋል። ኃይል ታዲያ ምን ያደርግልናል? ለምን ሚሳይል የምንሰባስበው ሮኬት የምንሰባስበው ለምንድን ነው? we have to use it in appropriate way ማለት ነው። ክብራትና ክብራን፣ ይሄ በኢትዮጵያውያን መሀል ያሉ የተለያዩ ሀሳቦች ናቸው። ግማሹ በጉልበት ነው ይላል፣ ኢትዮጵያዊ ነው። ግማሹ ተነጋግረን ነው ይላል፣ እሱም ኢትዮጵያዊ ነው። ግማሹ ደግሞ አማላይ ነገር ኬክ ምናምን ስናሳያቸው ይመጣሉ። እነሱ ወደዚህ ሲመጡ እኛ ወደዛ እንሄዳለን ይላል። ጥበቡ የኛው ነው፣ ይህም ኢትዮጵያዊ ነው። ስለዚህ የተለያዩ እሳቤዎችን የሰማችሁ ያላችሁት
ሁሉም ግን ኢትዮጵያውያን ናቸው። ይሄ ግን የሁሉም ሀሳብ የሁሉም አቋም ነው ማለት አይደለም። አንድ የሚነሳ ስጋት አለ። አሁን ምንድነው ስጋት? እንዋጋ ካልን ልንዋጋ የምንችልበት ሰዓት ላይ ነው ያለነው ወይ? ለምሳሌ እንዋጋ ካልን የምንዋጋው በትግራይ ክልል ነው አይደል? የምንዋጋው በትግራይ መሬት ላይ በዛ በኩል ነው። ኦፍ ኮርስ በትግራይ ነው የምትዋጋው። አንደኛ አሁን ዓለማዊ ሁኔታውን ነው ማየት ያለበት። አሁን አቶ ልደቱን ትጠይቀዋለህ ብዬ አሰብኩት። አልጨረስኩም። አቶ ልደቱ ጋር 4 ሰዓት ነው የተቀመጥኩት። ብዙ ጥያቄ ነው ያነሳሁት። እኔ ደግሞ ሰው እንግዲህ አድርጌ እንትን ካልኩኝ ሰው ተናግሮ መጨረስ አለበት የሚል ማድመጥ አለብኝ እንጂ አፋፍ እያልኩኝ መሞጋገት ምናምን አልችልም። እንደዛ የሚያደርጉ አሉ። ኦኬ በትግራይ በኩል ነው የምንዋጋው ከተባለ በአፋር ነው ቴዲ፣ በአፋር ነው ሀሳብ ያለው። በትግራይም ሊሆን ይችላል አይደል? አይ በአሰብ ያለው አንተ የምትለው ዛላንበሳው ነው። አፋር ነው አሰብ ያለው አፋር ነው። ስለዚህ የትግራይን መሬት መጠቀም የለብንም። ዛላንበሳው ምጽዋ በሚወስደው ነው፣ የአስመራው ነው እሱ። ፖይንቴን ላስረዳ። አረግ ወይ ካይስ አመት አላወራም እኮ እንዴት ታፈንኩ እኮ ጎበዝ። ቆይ እስቲ ምንድን ነው የሚያወራው ብሎ አሁን ምንድን ነው በፌዴራል መንግስቱ በኩል ያለው ስጋት? የቲፒኤልኤፍ ሰዎች ማታ ማታ የተከናነቡ ደብረጽዮን ከሻዕቢያ መንግስት ጋር ሲያሴሩ ነው የሚያመሹት አሉ። ይህን ሰምታችኋል። ይህን በወፍ በረርም ጌታቸው ረዳ ነግሯቸዋል። ስለዚህ ምንድን ነው የኢትዮጵያን መከላከያ ሰራዊት ቀለበት ውስጥ የማስገባት እንቅስቃሴም ሳይኖር አይቀርም የሚሉ ወገኖች አሉ። ማታ ማታ እዛ ከሻዕቢያ መንግስት ጋር ይደራደራሉ። ምን እንደሚያወሩ አይታወቅም። ቀን ቀን ይመጣል። ይህን ቴዲ አይደለም የተናገረው፣ ጌታቸው ረዳ ራሱ ነው የተናገረው። ምናልባትም ጦርነት እንዲጀመር መከላከያ ሰራዊቱን የመሳብ ነገር ወይም ጦርነቱ የመጀመሪያውን ቀላ እንዲተኩስ ከዛ በኋላ በተነጋገሩት መሰረት አይደው ነው። ግብጾች ይኖሩበት አይኖሩበት ማቀው ነገር የለም። ዴፊኒትሊ ይኖሩበታል፣ ግብጾችም አሉበት። ይሄ ከሆነ መከላከያ ሰራዊቱን ተባብሮ የማዳከም ነገር ሳይኖርም ወይ? ሁለተኛ እንዲሁ አማራ ክልልም እንደዚሁ እጃቸው ካለበት እጃቸው ከረዘመ ሁሉም ማለት አይደለም፣ ከአንዳንድ ፋኖች ጋር አላንስ ከፈጠሩ መከላከያ ሰራዊቱን በዛ ደረጃ የማዳከም እንቅስቃሴ ሊፈጥሩ አይችሉም ወይ? ይሄ ማለት ያሉ ፖሲቢሊቲዎችን የተናገርኩኝ ነው እንጂ እንደዚህ ሆነን እንትንን እያልኩኝ አይደለም። 150 ሚሊዮን ህዝብ ነው። ጦርነት ሁለት አይነት ነው። ጀስት ዋር አለ፣ አንጀስት ዋር አለ። እኔን ብትጠይቁኝ በተቻለ መጠን በማንኛውም መንገድ በሰላማዊ መንገድ ሊሆን የሚችልበትን ነገር ነው ብዬ ነው የማስበው። ሁለተኛው ሀገር ውስጥ እዛም የተነሱ ጦርነቶች ሊቋጩ የሚችሉበትን መንገድ መፈለግ አለበት ብዬ አስባለሁ። መቋጨት ካልቻልክ መቋጨት ለሚችል መሪ ማስረከብ አለብህ። እየተዋጋን አንኖርም። መቋጨት ከቻልክ ትቋጫለህ፣ መቋጨት ካልቻልክ አንተ ትቋጫለህ። በቃ አለቀ። ከዛ ሀገርና ህዝብ ሰላም ይሆናል። በጋራ ሀሳብ ላይ እንመጣለን። እዚህም እዛም ቶክስ እያለ ሊሆን የሚችል ነገር አይደለም ወይ አይደለም የሚሉ ወገኖች አሉ። ምክንያቱም አንዱን መጨረስ አለብን። እነዚህ ነገሮች እንዴት ነው የምታዩት? ቴንክ ዩ ቴዲ። ምንድን ነው መሰለህ አገር ውስጥ ያለው ጦርነት የሻዕቢያ ፕሮክሲ ወር እንደሆነ ታውቀዋለህ። ምንድነው አማራ ክልልም ያለው ፕሮክሲ ወር ነው። ወለጋም ላይ ያለው ፕሮክሲ ወር ነው። ይሄ ምንጩ ስፖንሰሩ ግብፅ የሆነበት ደላላው ደግሞ ሻዕቢያ በድልልና መሀል ላይ ሆኖ ለሁላችሁም ይሄን እድል ሰጣችኋለሁ ያሉ ነገሮች ነው። እና ሌላው ደግሞ ከአልሸባብም ቢሆን የሚሰለጥነው በሻዕቢያ ነው፣ የሚታጠቀው በሻዕቢያ ነው። ኢትዮጵያ ላይ በሙሉ ዙሪያ ገባ የሆነ ጥቃት ሁሌ የሚመጣውና ጦርነት ላይ እየዳከርን ያለ ነው በሻዕቢያ ምክንያት ነው። ይህንን ማወቅ አለብን። ከዛ በኋላ ሻዕቢያ ሲህ የሚያደርገው ለምንድን ነው ያልከኝ እንደሆነ ስጣሉ ደቂቃ አለ። በሰከነ ሁኔታ እናድርግ። ሰው ማን ምን እንደሚል ያድምጥ። አሁን እነዚህ ጠረጴዛ ላይ የተቀመጡ ሲናሪዎች ናቸው። አሁን እኮ እዚህም እዛም አንዳንድ ጊዜ የምታየው ቢያንስ ድንጋይም ይወረውራል። ይሄ ማለት ግን ሰፊ ህዝብ ያለው ነው። ከፈረሱ ጋሪው የቀደመ እንዳየው መጀመሪያ መቀደም ያለበት ነገር መቅደም አለበት። የሀገር ውስጥን ጦርነት ማቆም አለብን ዘንድ ጥሞናችንን መሰብሰብ አለብን ይላሉ። ጥሞናችንን ደግሞ እንዳንሰበሰብ ሻዕቢያዎች ጥሞናን የሚያሰበስቡ እየሆኑ አይደሉም። ይሄ ከዋለልኝ ጀምሮ ከተገነጠሉበት ጊዜ ጀምሮ የሻዕቢያ መንግስት ነው እያልኩ ያለሁት። በኢትዮጵያ ፖለቲካ ውስጥ እጃቸው አለ። እጃቸው ካለ እጃቸውን አናሳርፍም ካሉ እጃቸው ሊቆረጥ የሚችልበት መንገድ እንዴት ነው? ግልጽ ነው።
ግልጽ ነው አይደለም ንግግሬ? ሳንደርስብህ ህዝባችን መሀል እየገባ ረጅም ጣት ካለ በእርግጥ አንዳንዶቹ ግብዣዎች መንግስታዊ ድጋፍም ናቸው። ከጋበዝካቸው ይመጣሉ። ምን ጥያቄ ያለው? አንድ ከሆንክ ጥሞና ከተሰበሰበ የፈለግከውን ማድረግ እንደምትችል ያውቃሉ። እየቀለዱ አይደለም እኮ እዚህ የምታያቸው እየቀለዱ ይመስላል። ተጠራርተው የመጡ ሰዎች ናቸው እኮ። በነገራችሁ ላይ በዚህ አጋጣሚ ኤርትራውያን ለሀገራቸው ያለውን ፍቅር በጣም ነው ማደንቀው። በጣም እንዲህ ያለ ነገር እኔ ለሀገሬ እኔም ቀናለሁ። በዚህ ደረጃ እጃቸውን እኔ እያመሱን ነው ራሱ የሚባለው ራሱ በዜና ስሰማ ራሱ ሽምቅቅ ያደርገኛል። ቁም ነገር 3 ሚሊዮን ህዝብ 150 ሚሊዮን ህዝብ እያመሰ እንደሆነ ራሱ መናገር ራሱ አሳፍር። ዝም ብለህ እኮ ብትሄድ ራሱ እንደዚሁ ዝም ብለህ ራሱ ብትሄድ ይዛቸው ትመጣለህ። ሻይ ቡና ምናምን እንላለን መሀል ከተማ አስገብተን። ሌላው በአግባቡ ይቆጠር የሚባል ኢትዮጵያ ውስጥ ያሉ ኤርትራውያን እኮ ኤርትራ ውስጥ ካሉ ኤርትራውያን ይበልጣሉ በቁጥር። ፖይንቱ ምንድነው? በዚህ ደረጃ ግን ለሀገራቸው ያለው ነገር እነሱ ብሔራዊ ስሜታችሁን እንደው ልኮስኩሰው ብዬ ነው። ፖይንቱ ምንድነው? እኛ እናልፋለን፣ ትውልድ ይመጣል። ሰላሟ የተረጋገጠ ያደገች ሀገር ታስፈልገናለች። የዓለም አሰላለፍ እየተቀየረ ነው። ሸቀጥ ለማስገባት ለማስወጣት ብቻ አይደለም እኛ ውሃ የምንፈልገው፣ የባህር ኃይል ያስፈልገናል። አይዶን ኬር ፋኖና ኦነግና የባህር በር እንፈልጋለን ነው ውይይቱ። አይዶን ኬር ፋኖም ከመጣ ጥያቄው ይሄ ነው። ኦነግም ከመጣ የሚቀርብልህ ጥያቄ ይሄ ነው። ኢዜማምና ይሄ ነው። እናት ፓርቲምና ይሄ ነው። ስልጣን ላይ ከወጣ በኋላ ስትሞት ይዘው አትሄድ፣ በኪስ ከተው አትሄድ። በኪሱ ከቶ ሄዳለ ማንም አይሄድም፣ ጥለህ ነው የምትሄደው። ኢትዮጵያ ግን እች ገናና ሀገር የባህር በር ያስፈልጋታል። አሁን ወደ እናንተ ማመጣው ጥያቄ ምንድነው? የባህር በር ልናገኝ የምንችለው እንዴት ነው? አንዳንዶቻችሁ መውረር አለብን ትላለ፣ አንዳንዶቻችሁ ሰጥቶ በመቀበል መርህ ትላላችሁ፣ አንዳንዶቻችሁ ደግሞ ጊዜ